ታላቅ የትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይካሄድ የትዕይንተ ህዝቡ ማጠንጠኛ ነው። ዓላማው አገዛዙ በዜጎች ላይ የሚፈጽመውን ጭፍጨፋ ማውገዝ፣ ለሌላ ጦርነት የሚያደርገውን ዝግጅት መቃወም፣ ሁሉን አቀፍ ሽግግር እንዲካሄድ መጠየቅ ነው። ቅዳሜ መጋቢት 26 ወይንም ኤፕሪል 4 2026 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ደግሞ ከጠዋቱ 11 ኤኤም ላይ ቦታው ስልኮ ወይንም ቴሌቪዥኖ ይሆናል። በበይነመረብ አደባባይ የሚካሄደው ይህ ታላቅ ትዕይንተ ህዝብ ከ30 በላይ በሆኑ መገናኛ ብዙሃን በቀጥታ ይሰራጫል። በሀገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ ከ1 ሚሊዮን በላይ ህዝብ በዩቲዩብ ከ10 ሚሊዮን በላይ ህዝብ በሳተላይት ቴሌቪዥን በቀጥታ ይከታተለዋል። በዚህ ታሪካዊ ትዕይንተ ህዝብ ላይ ከ20 የማያንሱ ተጽዕኖ ፈጣሪ ኢትዮጵያውያን ተገኝተው ለወቅቱ የህዝቡ ትግል መጠናከር ያላቸውን አጋርነት ይገልጻሉ። እርሶም ይህንን መርሃ ግብር ባሉበት ቦታ ሆነው በቀጥታ ስርጭት በመታደም የዚህ ታሪካዊ ሁነት አካል ሆኑ። ጦርነትና የግፍ አገዛዝን በመቃወም ለጋራ ህልውናው የጋራ የተቃውሞ ድምጾን ያሰሙም። እንዳይረሱ ቅዳሜ መጋቢት 24 ወይንም ኤፕሪል 4 በታላቁ የበይነ መረብ አደባባይ እንገናኝ። ስንተባበር እናሸንፋለን። የትዕይንተ ህዝብና የሰላማዊ ሰልፎች አዘጋጅ ግብረ ኃይል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢትዮጵያና በሱዳን ድንበር ያለው ውጥረት እየተባባሰ መሆኑ ተገለጸ። የመንግስታቱ ድርጅት ሁኔታዎች እንዲረግቡ እጃቸውን ያስገቡ ሀገራት በሙሉ ኢትዮጵያንና ቻድን በመጥቀስ ከድርጊታቸው እንዲቆጠቡ ነው በመንግስታቱ ድርጅት የዓለም አቀፍ የሰብአዊ እርዳታዎች ማስተባበሪያ ቢሮ ኦቻ በኩል የወጣው መግለጫ የሚያሳየው። የሱዳን ጦር ወደ ኢትዮጵያ ድንበር ዘልቆ የኢትዮጵያ ድንበር ውስጥ ያለን አንድ መንደር በእሳት ማጋየቱን በቪዲዮ ተደግፎ ከወጣም መረጃ ለማወቅ ተችሏል። በጉዳዩ ላይ እስካሁን የአብይ አህመድ አገዛዝ የሰጠው ማስተባበያም ሆነ ማረጋገጫም የለም። ከአዲስ አበባ በ100 ኪሎ ሜትሮች ርቀት የኦሮሞ ነጻነት ሰራዊት ኦላ በአገዛዙ ሰራዊት ላይ ጥቃቶችን መሰንዘሩን አጠናክሮ ቀጥሏል። በቅርቡ ከወሰደው እርምጃ በተጨማሪ የአገዛዙን ፖሊስ ጣቢያዎችና የተለያዩ ወታደራዊና ፖለቲካዊ ተቋማትን በእሳት እያያያዘ እንደሆነ ነው በተለያዩ መረጃ ምንጮች ማረጋገጥ የተቻለው። በተለያዩ የኢትዮጵያ አካባቢዎች የጸጥታው ችግር አሁንም ተባብሶ ቀጥሏል። በአማራ ክልል የአማራ ፋኖ እያደረገ ያለው የማጥቃት እንቅስቃሴ በመጠንም በአይነትም አድማሱን አስፍቶ ቀጥሏል። በጎንደር ተጨማሪ ኪሳራዎች በአገዛዙ ሰራዊት ላይ መድረሱ ታውቋል። አንድ ክፍለ ጦር አዛዥ ኮሎኔል መገደላቸውንም ነው ያገኘነው መረጃ የሚያመለክተው። በዚህ አይነት ሁኔታ ውስጥ ያለው የኢትዮጵያ አጠቃላይ ችግር እያለ ነው እንግዲህ የአብይ አህመድ አገዛዝ ምርጫ ለማድረግ መጠነ ሰፊ እንቅስቃሴ እያደረገ ያለው። የምርጫ ቦርድ እንዳስታወቀው ከሆነ 28 ሚሊዮን ኢትዮጵያውያን ለምርጫው ተመዝግበዋል። እነዚህና ሌሎች ርዕሰ ጉዳዮችን በማንሳት ከእናንተ ጋር እንቆያለን። ገለታው ዘለቀ አብሮኝ ይዘልቃል። ዳንኤል ክብረት ላይ ትችት ያቀረቡት መምህር ሲሳይ መታሰራቸው እየተሰማ ነው። ይህ ዝግጅት እስከ ተጠናቀረበት ጊዜ ድረስ መምህር ሲሳይ በፖሊስ ቁጥጥር ስር መዋላቸው ነው የተመለከተው። አብራችሁን በመዝለቅ ሌሎች መረጃዎችንም እንደምታገኙ እየገለጽን ወደ ዝርዝር ጉዳዮች እናልፋለን። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አመሸህ? እንዴት አለ ገለታው? እንግዲህ ቀደም ሲል በመግቢያ ያነሷቸው ሁሉ ሀገሪቱ ምን ያህል ትርምስምስ እያለች እንዳለ የሚያሳዩ ናቸው። ያስፈራል፣ ያስደነግጣል። ሌሎች ያላነሳናቸው ነገር ግን ኢትዮጵያ ላይ በጣም ገፍተው ጠንክረው ገዝፈው እየመጡ ያሉ ችግሮችም አሉ። የነዳጁ ጉዳይ ዋናው ነው። በመግቢያ ላይ ያልጠቀስኩት ምናልባት እሱ ላይ እንደ መነሻ አድርገን በስፋትም እንድንነጋገር ነው። ገለታው የነዳጅ ጉዳይ የአብይ አህመድ አገዛዝ ከፍተኛ ስጋት ሆኖ መጥቷል። መቆጣጠር አልቻለም። እንደምንሰማው ከሆነ ከአንድ ሳምንትም የማይዘልቅ የነዳጅ ክምችት ነው ያለው። ብዙ ነገር እየተበላሸ ነው። በየከተማው የምናየው የነዳጅ ሰልፎች
በጣም አስደንጋጭ ናቸው። ከ2 እና 3 ኪሎ ሜትር በላይ የዘለቀ የተሽከርካሪዎች ሰልፍን እያየን ያለነው በ3 እና በ4ኛ ቀን ነው ነዳጅ እያገኙ ያሉት። በአሁኑ ሰዓት ኢትዮጵያ ውስጥ በትራንስፖርት ችግር ምክንያት ሁሉ ነገሮች እየቆሙ ነው። የሸቀጦች ዋጋ ከ100 እስከ 200% እየናረ እንዳለ ነው ከሚደርሱ መረጃዎች ማረጋገጥ የቻል ነው። ገለታው አብይ አህመድ ተጨንቋል። ሰራተኞች አስገዳጅ እረፍት እንዲወጡ ማዘዙንም ነው የሰማ ነው። የአዲስ አበባ ከተማ አስተዳደር ከከተማው አስተዳደር ስለሚገኙ የመንግስት መስሪያ ቤቶች ደብዳቤ በትኗል። ተሽከርካሪዎች ለጊዜው አገልግሎት እንዳይሰጡ፣ ሾፌሮችም አስገዳጅ እረፍት እንዲወጡ ማዘዙን ነው የሰማ ነው። ነገሮች እየተቀያየሩ በፍጥነት እየተለዋወጡ ነው ያሉትና እስቲ ከዚህ ጉዳይ እንጀምር። አንዳንድ የብልጽግና ሰዎች ይህን የነዳጅ ችግር ሲነሳ እንዴት አድርገው አቅልለው እንደሚናገሩ ያየው ነበረ መሳይ። ይሄ የኛ ችግር አይደለም፣ ዓለም አቀፍ ችግር ነው። መካከለኛው ምስራቅ ላይ የተፈጠረ ነው። ጦርነቱን እኛ አልፈጠርነውም። የኢራንን ጦርነት አሜሪካና እስራኤል የፈጠሩት ግጭት ነው። ለዓለም የደረሰ ዳፋው ለዓለም ደርሷል። ስለዚህ እኛም የመጣውን ዳፋ መቀበል ነው የሚል አይነት ነገር ነው ሲመልሱ የምታየውና ይሄ ኃላፊነት ስሜት የሚባል ነገር አለ አይደለም። ትንሽ የማይሸትባቸው ሰዎች እንደሆኑ ያሳያል በእውነት። ይሄ ጦርነት ሲነሳ እኮ እንደው ዝም ብሎ ማንኛውም ሰው መንግስት ትንሽ የመንግስት ስልጣን ያልቀመሰ ሰው ይሄ ኃላፊነት ሪስፖንሲቢሊቲ ያልቀመሰ ሰው የሚያስበው ቀላል ነገር እኮ አለ። የድንገት የተፈጥሮ አደጋ አይደለም የመጣው፣ ጎርፍ አይደለም የመጣው። አሜሪካና ኢራን ጦርነት ልናደርግ ነው እያሉ ዱብ ሲሉ ትንሽ ነዳጅ ልግዛ አላ ነው። 2 ወር እንኳን የሚሆን 2 ወር የሚሆንኝን ያለችኝን ሀብት ትንሽ አጠራቅሜ ጎተራ ላስቀምጥ። በተለይ የኛ ጉዳይ ደግሞ የተለየ ነው። የነዳጅ ፍላጎታችን እኮ የተለየ ነው መሳይ። አሁን ሌላው ሀገር የኤሌክትሪክ ግሪን ኤነርጂ የሚባለው የበለጸገ ስለሆነ በኤሌክትሪክ የሚጠቀሙ ይበልጣል በጋዝ ከሚጠቀሙት። ኢትዮጵያ ውስጥ ገበሬው ጋር ሄድክ እንደሆነ እኮ በሙሉ በየቤቱ አንጠልጥሎ የምታገኘው ኩራዝ ነው። ምናልባት አንተ ከተማ ነው መሰለኝ ያደከው መሳይ፣ ግን ወደ ገጠሩ እኮ ታውቀው እንደሆነ አለች ኩራዝ የምትባል የቢራ ጠርሙስ አለች። እዛች ውስጥ ትንሽ ጋዝ አድርጎ በአብይ አህመድ ዘመን ከተሞችም ገጠር ሆነዋል። ከመብራት አንጻር አብዛኛው ጊዜ በሽፍትም ይሁን በተለያየ መልኩ የሚጠፋ በመሆኑ ሰው ኩራዝ ሻማን ያበራው በአሁኑ ሰዓትና ከተማውም ገጠር ሆኗል ለማለት ያልነው ገለታው። አዎ፣ እና በጣም ከህብረተሰቡ ኑሮ ጋር በጣም የተቆራኘ ነው። ትራንስፖርት፣ ትናንሽ ንግዶች በየከተማው የሚሄዱ አሮጌ መኪናዎች ናቸው። የአሮጌ መኪናዎች ነዳጅ ፍጆታ ከፍተኛ ነው። ምግብ ቤቱ ላይ ጋር የተያዘ ነው እና ሰፊ ነው ከኢትዮጵያ ጋር ያለው ቁርኝት። እና ይሄ ችግር እንዳለ እየታወቀ ትንሽ መጠባበቂያ ነገር እንደመግዛት ሰውየው እንቅልፉን ሲለጥጥ ነው የቆየው። እንደውም ሲሮጥ የነበረው ታስታውስ እንደሆነ በዛ ሰሞን እኮ ጠመንጃ ለመግዛት ነበር። ወደ አዘርባይጃን ይሄድ ነበር፣ ሌሎች አካባቢዎች ይሄድ ነበር መሳሪያ ለመግዛት፣ ድሮን ለመግዛት። ከኢራን ጋር ዲል ያደርግ ነበር ውስጥ ለውስጥና ዝግጅት አልነበረም። ስለዚህ ተጠያቂ እኮ ነው። ተወሰነ መጠባበቂያ ያዙ አሉ። አሁን የአውስትራሊያ መንግስት በእርግጥ ሀብታም ነው፣ ግን ለህዝቡ ምን ዜና አውጥቶ ነበረ? አይዟቸው ለመጠባበቂያ ስለያዝን አታስቡ የሚል ዜና፣ አብይ ተጠንቀቁ የሚል አውጥቶ ነበር ታስታውስ እንደሆነ። ቆጥቡ ብሎ ሲናገር የአውስትራሊያው መንግስት ደግሞ እዛ ጋር አይዟቸው የተወሰነ ጊዜ የሚያወላዳ ይዘናል እና አትጨነቁ የሚል ዜና ደግሞ የአውስትራሊያ መንግስት ሲናገር ትሰማለህ። እና ከዚህ አንጻር ይሄ መንግስት ምን ያህል ኃላፊነት የጎደለው እንደሆነ የሚታይ ነው። ይሄን ኃላፊነት አይወስድም፣ ጨርሶ እየወረወረው ነው ያለው። ግን ዞሮ አሁን ትልቁ ችግር ምንድነው? የዚህ የነዳጅ ችግር አንደኛ ብዙ የአቅርቦት ሰንሰለት ችግርም ያለበት ነው። በተለይ ደግሞ አሁን እጥረት ሲኖር ደግሞ የሰንሰለት መዛባቱ ሰፊ ነው። የሽያጩን ዋጋ እኮ ስትሰማ እኮ በጣም የተዘበራረቀ ነው። አንድ ከተማ ውስጥ የተለያየ ዋጋ ነው የሚሸጠው፣ የተለያየ ዋጋ ነው። አሁን መቀሌ ውስጥ የሰማሁት አንዱ 600 ይሸጣል፣ ሌላው 800 ብር ይሸጣል። አሶሳ 1500 ብር ይሸጣል፣ አንዱ ጋር ደግሞ 1000 ብር ይሸጣል። እና ህዝባችን እንዴት እንደተዘቃየ መሰለኝ። ያለችው እንኳን እጥረትም ቢኖር እንኳን ያችን በተመጣጣኝ ዋጋ ቁጥጥር ባለበት ዋጋ፣ በተለይ አሁን ደግሞ የአቅርቦት ሰንሰለቱ እንደሚዛባም ስለሚታወቅ ትንሽ ነዳጅም ኖሮ የለም እያለ የሚደብቅ፣ ምክንያቱም የበለጠ ትርፍ ማግኘት የሚፈልግ ሰው ሊኖር ስለሚችል ይሄንን ሁሉ እየተቆጣጠሩ ህብረተሰቡ እንዳይቸገር ማድረግ ይገባ ነበርና
በጣም ያሳዝናል። ህዝባችን ለከፍተኛ ችግር ነው የተዳረገው። የነዳጅ ችግሩ እኔ በጣም አሳስቦኛል። መሳይ አሁን እንደ አንድ ኢትዮጵያዊ ገናም ሊቀጥል ይችላል። ጦርነቱ የምታየው እየተወሳሰበ ነው የመጣው እና በዚህ ውስጥ ምን አይነት ህይወት እንደሚኖር ህዝባችን በእውነት በጣም 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 ያሳዝናል። መሳይ በጣም እናሳዝናለን። ይሄ ሰው ከዚህ በፊት ታስታውሳለህ ከነገ ጀምሮ ነዳጅ እናወጣለን ብሎ አንድ የጠየቀው ሰው የለም። አብይ አህመድ እኮ ከነገ ጀምሮ ነዳጅ ይወጣል። በ2018 ስልጣን ላይ እንደወጣ ቀን ጠቅሶ ነው ከነገ ጀምሮ ኢትዮጵያ ነዳጅ ታወጣለች አለ። እሱን እንተው 2018 ሊገባ ሲል ወደ 6-7 ትልልቅ ሜጋ ፕሮጀክቶች ብሎ ከተቀሳቸው አንዱ ነዳጅ ኢትዮጵያ እንኳን ስለ ነዳጅ ችግር ልታወራ በነዳጅ ልትታጠቡሉ በዛን ያህል ደረጃ እየተኩራሩ ነው። ነዳጅ ኢትዮጵያ ውስጥ ስጋት ወይም ደግሞ እንዲህ አይነት ጥያቄ ሊፈጥር እንደማይችል የነገሩን የት ደረሰ? አብይ የነዳጁን ጉዳይ ታደረከው ብሎ የሚጠይቅ የለም። እንግዲህ ያ ሁሉ ቸበርቻቻ ያ ሁሉ አዲስ ዓመቱን ለመቀበል ከዚህ በኋላ በሚል እዛ ሶማሌ ክልል ድረስ ሄዶ ያደረገውን ምናስታውሰው ነው። እሱ ከዘነጋው እኛ ግን መዝግበን ይዘናልና የት ሄደ ያ ነዳጅ? ያ ጋዝ የት ሄደ? ኢትዮጵያ ጋዝ ልትሸጥ ነው። የቀላል ዜና አልነበረም። ግን አሁን ስናየው 7ኛ ወሩ እየተገባደደ ነው። የታለ ነዳጁ? አሁን የደረሰን ሰበር ዜና አለ። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ የማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። አሁን በነገው ዕለት የመጀመሪያው የሙከራ ስራ የሚከናወነው ድፍድፍ ነዳጅን የሚመለከት ነው። በኢትዮጵያ ለመጀመሪያ ጊዜ የድፍድፍ ነዳጅ የሙከራ እና ውጤቱን የምናይበት ቀን ነገ ነው የሚሆነው። እስካሁን ባለው የቅድመ ጥናት ሙከራዎች ከፍተኛ ፖቴንሻል መኖሩ ተረጋግጧል። ነገ ግን ቁፋሮ ወጥቶ በይፋ የሚታይበት ቀን ስለሆነ ረጅም ጊዜ ይህንን ሲጠብቁ ሲያስቡ ሲሰሩ ለነበሩ ሰዎች ከፍተኛ ደስታ የሚያስገኝለት ነው። እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ ለመላው የኢትዮጵያ ሕዝብ መግለጥ ምፈልገው። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 መኪናዎች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50% በሚቀጥለው ዓመት እንቀንሳለን። በጣም በዚህ ዘመን በአብይ አህመድ ዘመን በጣም ከሚያስገርሙ ነገር መካከል የተጠያቂነት ጉዳይ ነው። የአካውንታቢሊቲ ይባላል። ትንሽ በኢህአዴግ ጊዜ የሆነ ጭላንጭል ነበር። ማጭበርበር ቢኖረው ምንም ቢኖረው የተወሰነ መልስም ነበር ከመንግስት። በዚህ ሰው እኮ ዘመን እኮ መጠየቅ የሚባል ነገር የለም። በተለይ ሰውየው አይጠየቅም። ይሄ ጉዳይ እኮ ትልቅ የናሽናል ሴኩሪቲ የብሔራዊ የደህንነት ጉዳይ እኮ። አገሪቱ እኮ ነዳጅ አምርቻለሁ አለችን እኮ በቴሌቪዥን በጠቅላይ ሚኒስትራችን አማካኝነት። እንዴ ይሄ እንትን እንኳን ምንድነው ነዳጅ የሚያወጣ ካምፓኒ ከነገ ጀምሮ መሰረት ጥለን ፕሮጀክት ልንቀርጽ ነው እኮ አይደለም የተባለው። አልቆ ሁሉ ነገር አልቆ ሽያጭ በማግስቱ እንጀምራለን እኮ ነው የተባለው። የት ገባ የሚል ፓርላማ እንዴት ይጻፋል መሰለኝ። ቀደም ሲል መነሻ ላይ ለምንድነው መጠባበቂያ እንኳን የተወሰነ ጊዜ ስጋቱ እየመጣ ካለ ነገሮች በተለይ እንደ ኢትዮጵያ ባሉ በጣም ደሃ በሆኑ ሀገራት የነዳጅ ሁኔታቸው በጣም አሳሳቢ በሆኑ ሀገራት መሪዎች የሚያደርጉት የሆኑ ሳንቲሞችን ሰብስበው መጠባበቂያ ገዝተው ያስቀምጣሉ። አሁን ፊሊፒንስ እንሂድ የ45 ቀን መጠባበቂያ እንዳላት በይፋ ገልጻለች። ነገር ግን ይሄም እየተነገረ ሰው አደባባይ ወጥቷል። እውነት ለመናገር ፊሊፒንስ የደረሰውን ችግር ያህል ኢትዮጵያ በብዙ እጥፍ ነው የደረሰው። ነገር ግን የፊሊፒንስ ህዝብ ከወዲሁ ነው ተቋሞ ለማሰማት አደባባይ የወጣው። ስለዚህ መጠባበቂያም አልተገዛም። እነሱ ነዳጁን ሲቸበችቡ ነበረ። በነገራችን ላይ ዋና የነዳጅ ኮንትሮባንድ ሻጮች የአብይ አህመድ ሚኒስትሮችና ጀነራሎች ናቸው። ከነሱ የተረፈውን ነው ሰው እየተጠቀመ የሰነበተው። ስለዚህ ወዴትም ማምለጥ አይቻልም። ይሄ
የብልጽግና ዲጂታል ሰራዊትና አንዳንድ ካድሬዎች የለም ይሄ በዓለም አቀፍ ደረጃ የመጣ አደጋ ነው እኛ ለብቻችን የምንጋፈጠው አይደለም የሚሉት ግድ የለም ይሄ ከመምጣቱ በፊትም ጭምር ነው የኢትዮጵያ ህዝብ ከነዳጅ ጋር በተያያዘ በጣም ስቃይ ውስጥና መከራ ውስጥ የገባው አንደው ይህንን ነገር እንደ ምክንያት ሰበብ ማቅረባቸው ትዝብት ላይ ነው የሚጥላቸው እንጂ ማንንም የሚያሳምኑት አይደለም ገለታው ያ መሳይ አንድ የዚህ ራይ ቪዥን አስተማሪ ሲናገር ምንድነው የሚለው ፕላን የማያደርግ ወይም ራዕይ የሌለው መሪ ቪክቲም ኦፍ ኢመርጀንሲስ ይላል ያደጋ ድንገተኛ አደጋዎች ላይ ድንገት የሚወድቁበት ነው ሁሉ ጊዜ በድንገተኛ አደጋ አናቱን የሚመታ ነው ድንገት ግው ያረጋዋል አለ በቃ አይዘጋጅማ እቅድ የለም ፕላን የለም ራዕይ የለም ስለዚህ ቪክቲም ነው ሁሉ ጊዜ ለአደጋዎች ለድንገተኛ አደጋዎች የተጋለጠ ነው ይላልና ይሄ በግልጽ የሚታይበት ነው አብይ አህመድ በተለይ ይሄ ነዳጁ ጉዳይ ደግሞ በደንብ ያጋለጠው ነውና አንድ የቅድ ችግር ነው ቀደም ብሎ የዝግጅት ጉዳይ ነው ከሁሉም በላይ ግን የአካውንታቢሊቲ ጉዳይ ያነሳ ነው ለተጠያቂነት ጉዳይ ይሄ ያልነው ነው መሳይ ትልቅ የናሽናል ሴኩሪቲ ኢሹ ነው የብሔራዊ ደህንነት ጉዳይ ነው ነዳጅ እኮ የሚያመርት ነገር ሰርተናል ያ የተሰራው እኮ ብዙ ኢንቨስት ተደርጎ እኮ ነው ከነገ ጀምሮ ምንሸጥበት ዛመራፍ ላይ የደረሰች ሀገር እኮ ብዙ ካፒታል ኢንቨስት አድርገናል ማለት እኮ እዛ ምዕራፍ ላይ ደርሶ የት ደረሰ ሀብታችን የሚል እንዴት አይጠይቅም ይሄ ሰው አምኮ ያስገርማል ይሄን ነው እንደው የአካውንታቢሊቲ ጉዳይ ያልኩት ይሄ ሂውጅ ፕሮጀክት ትልቅ ፕሮጀክት የት ደረሰ ተብሎ ፓርላማ ይጠየቅ በጋዜጠኛ ይጠየቅ ሌሎች ባለስልጣናት ማብራሪያ ይሰጡበት በሶማሌላንድ እና በኢትዮጵያ መካከል የተጀመረ ኤምኦዩ ከሸፈ ተባለ መክሸፉን የምትሰማው ሶማሌላንድ ነው ያ ጉዳይ የት ደረሰ ምን ሆነ ማንም ዞር ብሎ የሚጠይቀው የለምና ማይጠየቅ ሰው ማይጠየቅ ሰው ነውና ግን የዚህ የነዳጁ ጉዳይ ሲሪየስ ነው በጣም ገና አሁን የሚቀጥሉት ጊዜስ ምንድነው የምንሆነው አሁን የትልቁ ነገር ትልቁ ጥያቄ ይሄ ነው መሳይ ከተወሰነ ጊዜ በኋላ ሰዎች አሁን ስራ ቆሙ ተብሏል ረፍቱጡ በግድ ይሄ ቢሮክራሲውን ምንድነው የሚያደርገው ስራ በምን ያህል ነው የሚያስተጓጉለው አንድ ሌላ ጉዳይ ነው ምግብ ቤቶች ምንድነው የሚሆኑት ሆስፒታሎች ምንድነው የሚሆኑት ትራንስፖርት በተለይ አንዳንድ እንቅስቃሴዎች ምንድነው የሚሆነው የሚለው ነገር እጅግ በጣም አሳሳቢ ነው መሳይ በጣም ያሳስባል ገለታው የነዳጁን ጉዳይ በተመለከተ እንግዲህ እንደ መረጃ ምንጮቻችን ከሆነ አገዛዙም የህዝብ ተቃውሞ ይከሰታል በሚል ስጋት ከወዲሁ የጸጥታ መዋቅሩን እያጠናከረ ነው የፌደራል ፖሊስ በቁጥርም በሽፋን አድማስም የተለያዩ ቦታዎች ላይ ቁጥጥር እያደረገ ነው በየኮሪደሩ በተለያዩ የአዲስ አበባ መውጫና መግቢያዎች እንደዚሁም በየመንደሩ የሰራዊት ቁጥር በመጨመር ምናልባት ድንገት ሊፈነዳ የሚችል የህዝብ አመጽ ካለ ከወዲሁ አመክናለው በሚል የጸጥታ መዋቅሮችን ልዩ ትዕዛዝ ተሰጥቷቸው መሰማራታቸውን ሰምተናል አብይ አህመድ እንዲህ የመጣን የማይሻገሩትን እንዲህ አይነቱን ችግር በጉልበትና በኃይል አዳፍናለሁ ብሎ እዚህ አይነት የመፍትሄ ሐሳብ ላይ ነው የሚገኘው ምንም እስካሁን የሰማነው አማራጭ ነገሮች የሉም በሪፖርተር ጋዜጣ እንደተመለከተው ከሆነ ሰራተኞች አስገዳጅ እረፍት እንዲወጡ እንዲህ አይነት እርምጃዎች እየተወሰዱ ነው ያሉት አቶ ሞሼ ሰሙ የኢኮኖሚስት ናቸው ታቃለ በፖለቲካ ውስጥም ትልቅ ሚና የነበራቸው እንደሆኑ ይታወሳል በተለይ በኢኮኖሚ ጉዳይ ላይ ከቅርብ ጊዜ ወዲህ በተከታታይ የሚያወጡት እይታቸው አለ እሱ በጣም ጠቃሚ ሆኖ ብዙ ሰዎች እየተከታተላቸው እንዳለ እየታዘብን ያለ ነውና ይሄም በተመለከተ ዛሬ ላይ ያወጡት አንድ ጽሁፍ አለ እንደው ጽሁፉ ምናልባት በተወሰነ ደረጃ ሐሳብ ብንሰጥበትም ጥሩ ነው እሳቸው ኢኮኖሚስት ናቸው እኛ ነገር በኢኮኖሚ ያዩትን ነገር መሬት ላይ ካለው ጋር አገናዝበን የተወሰነ አስተያየት መስጠት የምንችል ይመስለኛል አቶ ሞሼ ሰሙ ያሉት የዓለም ነባራዊ ሁኔታ የሚጠይቀው መሆን አለመሆን ሳይሆን መኖር ወይም አለመኖርን ነው የዓለም አቀፍ ሁኔታ እጅግ አሳሳቢ ወደሆነ ምዕራፍ እየተሸጋገረ ነው የኢትዮጵያ መጻኢ ዕድልም ከዚህ ፈታኝ ውጥንቅጥ ሊያመልጥ የሚችልበት ዕድል እንደሌለ ግልጽ ሆኗል ማቆሚያ ያጣው የሸቀጦች ዋጋ ንረትና የገንዘብ የመግዛት አቅም መዳከም እየተባባሰ ከመምጣቱ ባሻገር የአንድ ሳምንት አቅርቦትን መሻገር ያቃተው የሀገራችን የነዳጅ ክምችት መመናመን ኢኮኖሚውን በከፍተኛ ደረጃ እየፈተነው ይገኛል ይላሉ እንግዲህ አለፍ አድርጌ ነው ጽሁፉን የማነበው
ይህንን ተከትሎ በየነዳጅ ማደያው የሚታየው ነፍስ ግቢ ነፍስ ውጪ ግብግብ የሸቀጥ የቁሳቁስና የአቅርቦት ገበያ ከ100 እስከ 200 እየተቆለለ የመጣው ጭማሪ ወደ አስፈሪ ሁኔታ እየተሸጋገረ ነው የሚል ነገር ያነሳሉ። ጦርነቱ በአጭር ጊዜ ሊቆም እንደማይችል ግልጽ ሆኗል። የመካከለኛው ምስራቅን ነው ጦርነቱ የሚያስከትልብን ሁለንተናዊ ምስቅልቅል እንደ ደሃ ሀገር ለመቋቋም የሚያስችለን ብቸኛው አማራጭም ነዳጅ መቆጠብ ብቻ ሳይሆን ጊዜያዊና ሁለንተናዊ የሆነ የቁጠባና የቁጥጥር ኢኮኖሚያዊ ስርዓትን ኦስቴሪቲ መዘርጋት ነው። የአስቸኳይ ጊዜ አዋጅ በኢኮኖሚ አቅርቦቶች ስርጭትና ትመና ላይ መታወጅ አለበት። መሰረታዊ አቅርቦቶችና ፍጆታዎች ለመሰረታዊ ፍላጎት ብቻ መዋል አለባቸው። በቁጠባና በራሽን የመመራት ስርዓትና ባህል በሁሉም መሰረታዊ በሆኑ ፍላጎቶች ላይ መዘርጋት አለበት። ማህበረሰባችን ችግሩን መፍታት የሚችለው እርስ በርስ በመናጠቅ በመሻማትና በዘረፋ ሳይሆን በጋራ ችግሩን በመቋቋም በሚያስችሉ መሰረታዊ መርሆች ዙሪያ በመሰባሰብ በመተሳሰብ በመናበብና በመደጋገፍ ላይ ተመስርቶ እንደሆነ ግንዛቤ ማስጨበጥና በሁሉም መገናኛ ብዙሃን በስፋት ማስተማርና ማንቃት ያስፈልጋል እያሉ አቶ ሞሼ ሰሙ ይቀጥላሉ። ገለታው አቶ ሞሼ ሰሙ እናመሰግናለን። ቢጨንቃቸው ነው እንደዚህ አይነት የመፍትሄ ሐሳብ ይዘው የመጡት። መተማመን፣ መከባበር፣ መተሳሰብ አብይ አህመድን እናውቀዋለን፣ ስርዓቱን እናውቀዋለን። የሚታመን መንግስት ነው አይደለም። ብዙ ነገሮችን እናነሳለን። ቢጨንቅ እንዲህ አይነት የመፍትሄ ሐሳብ ቀርቧል። እንዴት ታየዋለህ? ይሄ ሊያሻግር ይችላል? ይሄንን ማድረግ የሚቻልበት መደላድል ኢትዮጵያ ውስጥ አለ? ጨለምተኛ ለመሆን አይደለም። አብይ አህመድ ሌላ ቦታ ነው እያሰበ ያለው። በእንደዚህ አይነት ጭንቅ ጊዜ እንኳን አሁንም እየነገረን ያለው የተለያዩ ሎጆችን በየክልሉ ስለ መገንባት ነው። ምንም አዲስ ነገር ከዚህ ሰው የምንጠብቀው መፍትሄ የለምና እንዴት አየው የአቶ ሞሼ ሰሙን አስተያየት? ምንድነው አቶ ሞሼ ሰሙ የሰጡት አስተያየት ጥሩ ነው፣ ጥሩ ሐሳብ ነው። ነገር ግን ምንድነው አሁን የገጠመን ችግር ኢትዮጵያውያን በባህላችን አንድ ጥሩ ባህል አለን። ይሄ አንተ ትብስ አንቺ ትብስ። በጎረቤት አካባቢ የተወሰነች የነዳጅ ችግር ቢኖር እኮ ህዝቡን እየቆጠብክ ተጠቀም፣ እንደዚህ ተሳሰብ፣ እኔ አንተ ትብስ አንቺ ትብሽ ተባባል ማለት ተገቢ ነው። ይባባላል ህዝቡ፣ ችግር የለም እኮ። አሁን እኮ ትልቅ ችግር የገጠመን እኮ ስልጣን ላይ ያለው መንግስት ነው የሚቆጣጠረው ይሄንን ነዳጅ፣ ያለችውንም ጥቂት ነዳጅ ማለት ለምን ደው የሚያውላት እሱ አብዛኛውን የለውን ነዳጅ ለሴኩሪቲ ነው ማውለው አለ አብይ አህመድ አይደለም ባለፈው የተናገረው። ሴኩሪቲ ማለት ምን ማለት ነው? በሱ አገላለጽ ወታደር ነው ማውለው ማለት እኮ። አማራ ክልል ለሚሄዱ ካሚዮኖች ሳይቆጠብ እየተቀዳ ይሰጣቸዋል፣ ለታንኮች ሳይቆጠብ እየተቀዳ ይሰጣቸዋል፣ ለሌሎች ወታደራዊ እንቅስቃሴዎች ሁሉ እዛ ላይ ቁጠባ የለም እና ሆስፒታል እና ትምህርት ቤት ቆጥብ እኮ የሚል መንግስት ነው የገጠመን እኮ። ይሄንን ምን እናደርገዋለን? ታግለን መለወጥ ካልሆነ በስተቀር መከራ አይደለም መሳይ። ያቅርቦት ሰንሰለቱን ማን ነው የሚያዛባው? ህብረተሰቡማ ያለችውን ተሳስቦ መጠቀም ይችላል። ግን ያቅርቦት ሰንሰለቱን ማን ይቆጣጠራል? መንግስት እኮ ነው መቆጣጠር ያለበት። አሁን ቅድም የነገርኩህ እኮ ነው። የአሶሳ ውስጥ የተለያየ ዋጋ ነው የምትሰማው፣ ትግራይ ውስጥ የተለያየ ዋጋ ነው የምትሰማው። ምክንያቱም ህብረተሰቡ ተጋልጧል። በጣም ጥላ የለው፣ የሚከልለው የለም፣ የሚቆጣጠርለት የለም። ስለዚህ ነጋዴዎች፣ አንዳንድ ስግብግብ ነጋዴዎች የተወሰኑ ከአንድ ቦታ ዘርፈው ይገዛሉ፣ ቆጥበው በጣም በከፍተኛ ዋጋ ያሰቃዩት ነው ያሉት። እና እንደ ኔሽን የገጠመን ትልቅ ችግር ይሄ መንግስት ላይ ነው። ስለዚህ ይሄ መንግስት ዓለም አቀፍ ችግሮች ሊቀጥሉ ይችላሉ፣ ሌሎች ችግሮችም ሊመጡ ይችላሉ። አንደኛ ቅድም ያነሳነው ነገር ነው መሳይ፣ ቪዥነሪ ያልሆነ ማያቅድ መንግስት የድንገተኛ አደጋ ሰለባ ነው። ይሄ ሰለባ ነው። ወደፊት ችግርም ሲመጣ ዓለም አቀፍ ችግርም ሲመጣ ጥላ ይዞ በጠገግ ውስጥ ህዝቡን እየጠበቀ የሚያሳልፈን ከጊዜን የሚያሳልፈን አይደለም ይሄ መንግስት። ስለዚህ እኔ ትልቁ ተጠያቂው መንግስት ነው የሚል እንትን ነው ያለኝ መሳይና ተባብረን ሞሼ ሰሙ ምናልባት ያው ሀገር ቤትን ያሉት ከኛ በተሻለ ሁኔታ መውጫ መግቢያውን ያውቁታል። የህብረተሰቡን የልብ ትርታ በቅርበት እሳቸውም የሚኖሩበት ስለሆነ ነገሩን ያውቁታልና አንዳንድ ጊዜ ምንድነው የምንቆጥበው? ምንድነው የምንተሳሰበው? ቀደም ሲል እንዳልከው ሁሉ ነገር በመንግስት ፈላጭ ቆራጭነት በምትመራ ሀገር ውስጥ ህዝቡ ምን ያድርግ? እንዴት ይቆጥብ? እንዴት ይተሳሰብ?
ምንም እኮ መተንፈስም አየሩን መትሮ መስጠት እኮ ነው የቀረው የአብይ አህመድ አገዛዝ። እንዴ አሁን ከኮየ ፈጨ ምን ሰማው እኮ ነገር ህዝቡ በዚህ ወቅት ላይ መውጣት መግባት ባልቻለበት ሁኔታ በዚህ ጊዜ ካሜራ የደህንነት ካሜራ ግዙ ተብሎ ነፍሳቸውን ሲጣርጎ ይዟል የአብይ አህመድ አገዛዝ። ቀለም ቀቡ ብሎ ቤታችሁን በምንድነው በተለያየ የመዋጮ መንገዶች ያስጨነቀን ያለው ሰው ምን ያድርግ? እንደው ሰው ላይ አንዳንድ ጊዜ መንግስትንም ደፍሮ መጫን የሚገባበት መንግስትንም ግድ የለም ይሄ ቅንጦታችሁን አቁሙ፣ ይሄ ድግሳችሁን አቁሙ። በየጊዜው ቸበርቻቻ ነው። በየቦታው የምናየው ነገር ብልጽግና አሁን በተለይ ምርጫ ደርሷል። በየቦታው ድግስ ነው። ቲሸርት ያሳተሙ ኮፍያ ምንድነው በየእንትኑ የሚያወጡት ወጪ በጣም አስገራሚ ነው። ይህንን ነገር ለጊዜው ጋብ ማድረግ ሀገር ማርሻል ነው። አሁን ባሁን ሰዓት እኮ አስቸኳይ ጊዜም ከሆነ ነገሮች እኮ በብዙ መንገድ እንደው ከመንግስት ነው የሚጀመረው። መንግስት ባላደረገበት አቶ ሞሼ ሰሙ ህብረተሰቡ ምን ያድርግ? ህብረተሰቡ እኮ እግር ተወርች ተይዟል። ምንም ማድረግ አይችልም። ትልቁ የነዳጅ ቁልፍ ያለው መንግስት ጋር ነው። ለዛ ነው መንግስት ላይ ትኩረት የምናደርገው። እኛ እንደው ጥሩ ዱላ አገኘን ይቺ አጋጣሚ ተጠቅመናለች መንግስት ለውጥ ስለምንፈልግ ይቺ አጋጣሚ ተጠቅመናለች ከሚል አይደለም። መቆጣጠር የሚችል አይደለም። መንግስት አባካኝ መንግስት ነው። ኢኮኖሚያችንን በሙሉ ሲያባክን የኖረ ነው። አሁን ይሄ አብይ አህመድ ከመጣ ጊዜ ጀምሮ ኢኮኖሚስት አንተ የምታነጋግራቸው ኢኮኖሚስቶች ሁሉ የሚጮሁት ምንድነው መሳይ? ዓለም አቀፍ ኮሚኒቲው ሳይቀር እንኳን ብር ያባክናል ለማይረባ ነገር። ትምህርት ቤት መገንባት ትቶ ሐኪም ቤት መገንባት ትቶ ኮሪደር የሚባል ላይ ነው ዘን የሚውለው። ይቺ ውጭዋን የሚያሳምር ይሄ ምንድነው መመላለሻ ቦታዎችን ወደ ኋላ ዞር ስትል እኮ ወደ ጓሮ ዞር ስትል እኮ ብዙ መጥፎ ነገር ነው የምታየው። ይቺ ከፊት ለፊት የምትታይ ነገር ቀለም ላይ የሚያተኩር ለዛ ደግሞ በጣም ብዙ ወጪ ያወጣል እና መሰረታዊ የሆኑ ጉዳዮች ላይ የሚያተኩር መንግስት ነው። አሁንም ያለችን ጥቂት ነዳጅ እቺን ነዳጅ እያባከነ ያለው እሱ ነው። ለጦር ነው እያዋለው ያለው። ታንኩ ብዙ ነው አሉ የሚወስደው መሳይ። አሁን ባለፈው ሲሰሙ በጣም አንድ ጊዜ ብድግ ሲል አንዴ ማታ አቃጥሎ ነው አሉ የሚሄደው ከአንድ ቀበሌ ወደ ሌላ ቀበሌ ለሄድ በዚህ ኑሮ ውድነት ውስጥ እና አጠቃላይ አሁን የገጠመን ችግር እንደዚህ ዜጎች እንዳልከው ኩራዝ በመዋዋስ ምናልባት ታክሲ የሚነዱ ሰዎች ዛሬ አንተ ነዳን የነገ ደግሞ ነዳለሁ በማለት ምንም የሚፈታ ነገር አይደለም። ስርዓታዊ ችግር ነው ያለብን። ይሄንን ክፉ ጊዜ ይሄ ዓለም አቀፍ ችግሮችንም ለመፍታት የሚያስችል መንግስት የለም የሚል ነው መሳይ። ግለታው አሳዛኝ ነው። እንግዲህ የምንሰማቸው ነገሮች በየከተማው ያለው የነዳጅ ሰልፍ ቪዲዮ እየቀረጹ ለዝግጅት ክፍላችንም እየላኩ ይገኛሉ። አንዳንዱ ሙሉ በሙሉ ስራ ያቆማል። እንግዲህ የነዳጅ ሁኔታ ከሁሉም የዕለት ተዕለት እንቅስቃሴ ጋር የተያዘ በመሆኑ አብዛኛው የማህበረሰብ ክፍል አብዛኛው በአነስተኛ የቢዝነስ እንቅስቃሴ ላይ ያሉት በሙሉ አደጋ ላይ ወድቀዋል። ነገር ግን የሚቆም ግብር የለም፣ የሚቆም ታክስ የለም። ባትሰሩም ክፈሉ ነው የአብይ አህመድ አገዛዝ አሁን ያመጣው መመሪያ። ንግድ ፍቃድ ራሱ መመለስ አትችልም። ንግድ ፍቃድ መመለስ አትችልም። በቃ አቅቶኛል መስራት አልችልም ብለ ንግድ ፍቃድ ማትመልስበት ባትሰራም ግብር የምትከፍልበት ጊዜ ነው። በአሁን ሰዓት ዝም ብሎ ገንዘብ መሰብሰብ ነው። ከየት ያምጣ ይሄ ህዝብ? ሲሰራ እኮ ነው የሚከፍለው። በጣም አስገራሚ ነው ኢትዮጵያ ያለችበት ሁኔታ። በተለይ በዚህ አገዛዝ ዘመን የሚታየው ነገር ሁሉ በምን ቋንቋ ሊገለጽ እንደሚችል አላቅም። ነገር ግን ህዝቡ የገነፍ ምንድነው የመጨረሻው ክሩን ለመበጠስ ከደረሰ ግን መመለሻም የለውም። አብይ አይደለም ሌላ ምድራዊ ኃይልም የሚያቆመው አይደለም። የ1966 የኢትዮጵያ አብዮት መነሻው የነዳጅ ጉዳይም እንደሆነ እናስታውሳለን። ፊሊፒንስ ላይ ህዝቡ እየወጣ ነው። የተለያዩ ዓለም ክፍሎች አሁን ሊወጣ ይችላል ህዝቡ። አብይ አህመድ የጦስ ዶሮ እየፈለገ መካከለኛው ምስራቅ ችግር ነው እኔ ምን ላድርግ ማለት አይችልም። ያንን ሊያስተካክል የሚችሉ የተለያዩ እርምጃዎችን እንዲወስድ ይጠበቃል። መጀመሪያ ማድረግ ያለበት ጦርነት ማቆም ነው። አሁንም ይሄ የበተነውን የሱን የጦርነት ቆሌ ሰብስቦ አስቀምጦ ሌላ አስቸኳይ እርምጃ መውሰድ የሚገባበት ጊዜና ወቅት ላይ እንዳለ መቼም ማስታወስ የሚገባን አይደለም። ለማንኛውም ገለታ ውስጥ ወደ አጠቃላይ የኢትዮጵያ
የጸጥታ ችግሮችን እንምጣ። መግቢያ ላይ እንደገለጽኩት በሱዳንና በኢትዮጵያ ድንበር መሃል ግጭቶች ተቀስቅሷል፣ ጦርነት ተከፍቷል። የአብይ አህመድ አገዛዝ ይፋዊ በሆነ መልኩ በሱዳን የእርስ በርስ ጦርነት ውስጥ እጁን አስገብቷል። አሁን ለይቶለታል። የመንግስታቱ ድርጅት የኢትዮጵያንና የቻድን ስም ጠቅሶ ነው ማስጠንቀቂያ ማሳሰቢያ ያወጣው። የሱዳን ጦር የኢትዮጵያን ድንበር ተሻግሮ አንድ የኢትዮጵያን መንደር ሲያቃጥል የሚያሳይ ቪዲዮ ወጥቷል። እንግዲህ በዚህ ደረጃ ጥቃት እየተሰነዘረብን ነው። ለምን ተሰነዘረ አይደለም፣ በጎንደር በኩል መሬት ሰጥተው ግቡና ያዙ ብሎ እስካሁን መሬታችን የተያዘበት ሁኔታን እሱን እያስታወስን በዚህ በኩል የመጣውን ነገር ምን ብለህ ልትከራከር ትችላለህ? አብይ አህመድ ቤተ መንግስቱ አካባቢ ካልመጡበት በስተቀር ኢትዮጵያን ከውጭ ወራሪ ከውጭ ጥቃት ለመታደግ የሚያስችል ቁመና የለውም፣ ፍላጎቱም የለውም፣ አቅሙም የለውም። ለማንኛውም በሱዳን በኩል ያለው ነገር እየተባባሰ በከፍተኛ ቁጥር ሰላማዊ ዜጎች እየተፈናቀሉ እንዳለ የመንግስታቱ ድርጅት ሪፖርት ያሳያል። ሌላው በኦሮሞ ነጻነት ሰራዊት እየተደረገ ያለው ጥቃት አድማሱንም መጠኑንም ማስፍቷል። አዲስ አበባ አቅራቢያ የተለያዩ ጥቃቶችን እየሰነዘረ ነው። ያገዛዙን ሰራዊት ብቻ ሳይሆን የተለያዩ የጸጥታ ተቋማትንም እያወደመ እያቃጠለ ይገኛል። በአማራ ክልል የሚደረገው የሉና ተጋድሎ መስመሩን ሳያዛንፍ የአገዛዙን የፖለቲካና ወታደራዊ መዋቅር በማፈራረሱ ላይ አጠናክሮ የቀጠለ ነው። ባለፈው በደቡብ ጎንደር ታስታውሳለህ። አሁን ደግሞ ሰሜንና በተለያዩ ምዕራብ ጎንደር አካባቢዎች የአገዛዙ ሰራዊትን ከፍተኛ በሆነ መልኩ ኪሳራ የሚያደርሱ ጥቃቶች ተፈጽመዋል። ሰሞኑን ባለፉት 3 ቀናት ያየናቸው መረጃዎች የሚያመለክቱት ይሄንኑ ነው። እንግዲህ የጸጥታ ሁኔታ ይሄንን ይመስላል። ባለፈውም ተነጋግረናል። የኢትዮጵያ የጸጥታ ሁኔታ ከእለት ወደ እለት እየተባባሰ መጥቷል። እስቲ እነዚህ ነገሮችን እንዴት እየተከታተልክ ነው ገለታው? አንድ ነገር አለ መሳይ፣ እንደዚሁ ዝም ብሎ አንዳንድ ሰው እንደው አንዳንድ ጊዜ ጸጥ ብለው የሚያዩ ሰዎች ሲመለከቱ አብይ አህመድ እና ጦርነት ምንድን ናቸው? እነዚህ ምንድነው ስለ ጦርነት ያለው አመለካከት የሰው የሚለው ነገር እኔ የሚያሳስባቸው ሰዎች ያሉ ይመስለኛል። እና ግን ይሄንን ለስነልቦና ሰዎች በተለይ የስነልቦና ጥናት ያላቸው ሰዎች እንደው ብቅ ብለው አናሊሲስ ቢሰጡበት ትንተና ቢሰጡት ከሙያ አንፃር የበለጠ በተለይ ከጦርነት ጋር ያለውን እያጠኑ የሚናገራቸውን ንግግሮች አይተው የሚሰራቸውን ነገሮች አይተው ትንታኔ ቢሰጡበት ጥሩ ይመስለኛል ከሙያ አንፃር። ግን እኛ እንደው ዝም ብለን ስናይ አንዳንድ የሚናገራቸውን ይላል ጦርነት እያለ እናለማለን ይላል። አሁን ሌላ ሰው የማይናገረው ማለት ነው። እነዚህ ሁለት በትምህርት ውስጥ የልማት ትምህርት ውስጥ ትንሽ ትምህርት የተማረ ሰው መቼም ያውቀዋል። እና ልማት ስትማር አንዱ የልማት ዘር ጦርነት ነው ተብሎ ነው የምትማረው። እና ሰላም ነው እንግዲህ ስለ ልማት ስትማር ዲቨሎፕመንት የሚባለው ፒስ ይጠይቃል፣ ሰላም ይጠይቃል። ስለዚህ ፒስ ቢልዲንግ ላይ የመጀመሪያው ስራ ነው። በቃ መንግስት ልማት ሊያለማ ሲያቅድ ሰላም መተማመን በህብረተሰብ ውስጥ መኖር አለበት። እዛ ላይ ነው ዘር የሚዘራው፣ እዛ ነው ተቋማት የሚተክለው፣ የንግድ ተቋማትን ሊሆን ይችላል፣ የተለያዩ እቅዶችን የሚሰራው። እንደዛ ሲሆን ነው። አብይ በተቃራኒው ነው ያለው ትምህርት። እኛ የምንለየው ይላል ሲናገር ታስታውስ እንደሆነ አንዴ የሆነ ዋሻ ሊያስመርቅ ሄዶ እኛ የምንለየው ጦርነት እያለ ልማትን የምናለማነን ነው። ልማት እና ጦርነት የተለያየ አይደንቲቲ ያላቸው እሳትና ውሃ ማለት ነው። አብረው የማይሄዱ ነገሮች ይሄዳሉ ብሎ የሚያስብ ሰው ነው መሳይ። እና ጦርነት እያለ እንመርጣለን ይላል። ጦርነት እያለ በጦርነት መካከል ምርጫ እናቁ። ቀይ ያለው ማአት ቀይ ያለው ይኑር ያድርግ። የሆነ ጥዳምባ የሚባል ቀበሌ ገበሬ ማህበር ይዋጋ። እዚህ ሳር ምድር የሚባለው ከጎኑ ያለው ለጊዜው አልተያዘም፣ እዛ ምርጫ እናደርጋለን የሚል አይነት አስተሳሰብ ያለው ነው። ጦርነት እያለ በፌደራል ስርዓቱ ላይ እንመካከራለን የሚል ሰው። ጦርነት እያለ ጥይት እየዘነበ እዚህ ምንድነው አድዋ ምናምን ይባላል አይደለም እንትን አዳራሽ እዛ ውስጥ ቁጭ ብለን ልንወያይ ነው። ትግራይ ውስጥ ጦርነት አለ፣ በቃ የትግራይ ውስጥ ያለው ጦርነት ሆኖ አዲስ አበባ ይምጡ፣ አዲስ አበባ መተው አዲስ አበባ እንመካከራለን የሚሉ ናቸው። ዓለም አቀፍ ጦርነቶችን ወደ ድል እንቀይራቸዋለን ይላል። ያው አሁን ለነገሩ ጉድ ወጣ። እዚያ መካከለኛው ምስራቅ ያለው ጦርነት ሲቀይረው ወደ ድል ሲባል በማግስቱ ይዞት የመጣው ድል ምንድነው? ኢትዮጵያውያን ተጠንቀቁ፣ ቆጥቡ የሚል ነገር ነው ይዞ የወጣው። እና ሰውየው
ትንሽ ስለ ጦርነት ያለው ነገርም በጣም አስገራሚ ነው እና ይዞን ይገባል ነው ዋናው ነገር። እንደው እነን ያመጣውበት ምክንያት ይዞን ወደ ጦርነት ነው የሚገባው። ወደ ኤርትራ ወደ ጦርነት ነው ይዛችሁ ገባል ነው የሚለው ሀገሪቱ። እዚህ ደግሞ የሆነ እድል አለ ከዩኤኢም ይሁን ከምን የተወሰነ ገንዘብ እናገኛለን የሀገሪቱን ይዤ ጦርነት ገባለሁ። እዚህ እሷ የምትደግፈውን የሆነ ክንፍ ደግፌ ኢትዮጵያን ይዤ ገባለሁ ጦርነት ብሎ ይዞን ዝፍቅ ነው ወደ ጦርነት እየገባ ያለው። ስለዚህ አገራችን ከባድ ችግር ውስጥ ነው በዚህ በጦርነት በዚህ ሰው የጦርነት አስተሳሰብ ከባድ የሰላም ችግር ውስጥ መግባታችን ብዙ የሚያስደንቅ አይመስለኝም ማሳይና ከዚህ መንጋጋ ከዚህ ችግር ውስጥ እንዴት ነው ምድራችን የምትላቀቀው የሚለው ዜጋ ሁሉ የሚያስበው ነገር ይመስለኛል። መቼም ይሄንን ያየ ወደ ኋላ ያየ የዚህን ሰውዬ ጦርነት አባዜውን ልምዱን አስተሳሰቡን አይቶ ኢትዮጵያን ለመታደግ ካልሰራን ምናየው እኮ ነው የምድሪቱ የጦርነት ዜና በየጊዜው ሲጨምር ነው ምናየው መሳይና ያሳስባል። በጣም ለዜጋ በጣም ያሳስበኛል ነው። ገለታው ያው ሰሞኑንም ያለውን አስታወስከኝ። በቅርብ ጊዜ ነው ያው ባለፈው የኢትዮጵያ የፋይናንስ እመርታ በሚል በተዘጋጀ መድረክ ላይ ነው እኛ እነሱ ጦርነት ውስጥ ስለገቡ የሚያስጨንቀን እነሱ ፍቅር ሲሆኑ የሚያስደስተን አይደለንም። እነሱ ግጭት ውስጥ ቢገቡ ሸምግሉ ካሉ ልንሸመግል እንችላለን፣ ካልሆነ ደግሞ ከነሱ ግጭት ውስጥ እድሎችን ፈልቀቀን እናወጣለን አለ። ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጣለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩም ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። እኔ በእውነት ለመናገር አንዳንድ ጊዜ መቼም የሰውዬ በዚህ በአደባባይ መሪ ነውና እንዲህ ነገር ሲናገር ሁሉ ጊዜ እብድ ነው የሚናገረውን አቅም ብለን ምንተው አይደለም። እንደው የሆነ ነገር ታይቶት ይሆናል ብለን ጠብቀን ነበር። አሁን ይሄ ችግር ሲመጣ አብይ ከነዚህ የመካከለኛው ምስራቅ ቀውሶች የሆነ እድል ፈልቅቆ ኢትዮጵያ ላይ የሆነ ነገር ያመጣል ስንል ጭራሽ መጣና መከራ እየመጣብን ነው ቆጥቡ የሚል ነገር አነጣለው። ገለታው ይሄ ሰው የራሱንም እንኳን ንግግር እኮ ምናልባት ባለፈው ሾርት ሜሞሪ የሚለው ለራሱ የራሱን ነገር እየነገረን ይሆን? የራሱን ነገር ነው እየረሳ መልሶ በአንድ ራስ ሁለት ምላስ እየሆነብን ያለውና ይሄ ራሱ ትዝብት ውስጥ ነው የጣለው። በነገራችን ላይ ራሱ ሰዎችም እየታዘቡት ነው፣ እናገኛቸዋለን። ደርሰው የመጡ በተለያየ ጊዜ እሱን ሲደግፉ የነበሩ ሄደው እስከ መጨረሻ ጥግ የራሳቸውንም ክብር አጥተው በሰዎችም ዘንድ ትዝብት ላይ ወድቀው አብይን ከነ ጉድፉ ከነ ቆሻሻው ሲደግፉ ቆዩና አሁን የመጨረሻ ደረጃ ላይ ሲደርሱ አሁንስ በቃን ብለው የተመለሱትን እየሰማን ነው። አሁን እኮ እሱንም የራሱ ደጋፊዎች እየተከታተሉት አይደለም። በሚያስተላልፋቸው በሚቀርባቸው ሚዲያዎች ላይ የተመልካቹን ቁጥርም እያየን ነው። ቢቸግረው እኮ ነው እንደው የት ጋ ነው የህዝብ ተመልካች ቁጥር ያለው? የትኛውን ቴሌቪዥን ነው ሰው በብዛት የሚመለከተው እያለ እየመረጠ እያሳደደ ምናልባት ነገ ከነጎዳ የመንደር ቲክቶከሮችና ምናልባት ዩቲዩበሮች ጋር እየመጣው ቃለ መጠይቅ ሊሰጥ ይችላል። ምክንያቱም የሚያዳምጠው አጥቷል የሰውዬ። ነገ ከነጎዳ ባዶ አዳራሽ ውስጥ እንደ ቁራ ብቻውን የሚጮህበት ጊዜ እንደሚመጣ እንጠብቃለን፣ በዚህ አይነት ካካሄድ ከቀጠለም። ለማንኛውም የኢትዮጵያ ችግር በእንደዚህ አይነት ሁኔታ ትንሽ ጊዜ ሄዷል። ከዚህ በኋላ ግን በአብይ ብቻ በሱ መስመር ብቻ ጊዜውን የምንገፋ አይደለንም። ወሳኝ ኃይሎች እየመጡ ነው። የኢትዮጵያ የተለያዩ ተጽዕኖ ፈጣሪዎች የሚመለከታቸው አካላት ወደፊት በደንብ ገፍተው እየመጡ ስላለ ይሄ ነገር እንደው የተወሰነ መንገራገጭ ሊፈጥርብን ይችላል። የሆነ የሚደፈርስ ነገር ይኖራል። ነገ ከነገ ወዲያ ግን ኩልል ያለ ነገር ሊመጣ እንደሚችል ተስፋ አደርጋለሁ። ይሄ ባዶ ምኞት አይደለም ገለታው። ኢትዮጵያ ትልቅ ተስፋ ነው ያላት። ይሄ ጨለማ ጊዜ ይሄ ክፉ ጊዜ
አልፎ የተሻለ ነገር እንደሚመጣ ሁላችን ተስፈኞች ነን። ኢትዮጵያ ብዙ መከራ ውስጥ ያለፈች ሀገር ናት። በጣም ሬዚሊየንት የሆነ ህዝብ ነው። ያልፋል። ግን ረጅም ጊዜ ዋጋ እንዳንከፍል ኢትዮጵያውያን ተባብረን ለውጥ ለማምጣት መታገል መቻል አለብን። መሳይ በቆየ ቁጥር በብዙ ችግር ውስጥ እየገባን ነው ያለነው። ይሄ ኢህአዴግ ቀመስ የሆኑ ሰዎች እነዚህ ኢህአዴግ ውስጥ የገቡ ሰዎች ያውን ቲም አብይ ነው አይደለም የምንለው ቲም አብይ ኢህአዴግን እንትን ብለው ቀይረነዋል። አሁን ዛሬ በቃ ኢህአዴግ አይደለንም ብለው ሌላ ማሊያ ለብሰው እንደሌላ ሰው ይሆናሉ እንጂ እኮ ያው ኢህአዴጎች ናቸው። ቁጥር 2 ነው ኢህአዴግ ቁጥር 2 ነው። ግን እዛ ውስጥ ያደጉ ሰዎች መሳይ ስለ ሀገር ቅንጣት ታክል ዋጋ የሚከፍሉ ሰዎች አሉ። ስለ ሀገር ሲባል የሚተው ነገር አለ አይደለም። እንደው ፐርሰናሊ አሁን አንዳንድ ጊዜ እንኳን በህይወታችን መሳይ ሲገጥመን ስለዚህ ስለ የተውኩት የምትለው እኮ ማአት ነገር አለ። ስለ ቤተሰብ የምትተው ነገር አለ መሳይ። ስለ ሪሌሽንሺፕ ስትል ስለ ጓደኛ ስትል ስለ ኔት ስትል የተውከዋል አቅም ስለ ሌላ ስንል ምን ተወው ነገር እኮ አለ። ይሄ ቡድን እዛ ውስጥ ያደጉ ሰዎች ስለ ሀገር የሚተውት ነገር የላቸውም። ሀገር ስለነሱ ግን ብዙ ዋጋ መክፈል አለ። በሀገር ኮስት በሀገር ዋጋ ስልጣን ላይ መቆየት የሚፈልጉ ሰዎች ነው። ተመልከት ትላንትና ነው አይደል ዶክተር አክሎግ በቀደም ሲናገር በጣም የደረገጥኩት እኔ ካልኩሌት አላረኩትም እሱ አይቶታልና ከ1991 ጀምሮ አለ እስከ አሁን 2026 አይደለም ያለነው አሁን ያለው ስንት ነው ያለው መሰለ 6589% ነው አለ የዋጋ ግሽበቱ የዋጋ ንረት 6589% ዋጋ አድጓል። በዚህ ዘመን ስልጣን ላይ የነበሩ ሰዎች ተመስገን ጥሩነህ በለው አገኘው ተሻገር በለው አብይ አህመድ በለው ሽመልስ አብዲሳ በለው እነዚህ ኢህአዴግ አይደለንም ምናምን የሚሉት በተለየ ማሊያ የመጡት በሙሉ ይሄን ኑሮ ውድነት እዚህ ላይ አድርሰው ነው ዛሬ ምንድነው የሚሉት መሰለ ህዝቡን አሁን ይሄ ጦርነት አለ ይሄ ሁሉ ዋጋ ንረት አለ ህዝብ እየተሰቃየ ነው ስትል አብይ አህመድ በቀደም በኢትዮጵያ ቴሌቪዥን ሲናገር እያዳመጡት ነበርና ምን ይላል መሰለ ኢትዮጵያን ከብልጽግና የሚያስቀራት አንድ ነገር የለም። አንድ ወደ ኋላ ሊያስቀራት የሚችል ነገር እንደሌለ አረጋግጥላችኋለሁ። ትበለጽጋለች። ወደ ኋላ የሚያስቀራት ነገር የለም። በጀመረችው ትቀጥላለች። ድህነት እኮ እየጨመረ ነው። 43% እኮ ነው ድህነት የደረሰው። ከ29% 43% ላይ ነው ድህነት ያለው መሰለኝ። አስተማሪው ከትላንቱ ዛሬ ደክሞ ጫማ መቀየር አልቻለም፣ ኑሮ መቀየር አልቻለም። ሐኪሙ ከትላንቱ ዛሬ ኑሮ ደክሞ ትዳር ማሸነፍ አቅሙ ደክሞ በጊዜው ማያገባ ትውልድ ነው የፈጠረው። በጊዜው ትዳር መስርቶ በጊዜው ለሚቀጥለው ትውልድ ማያፈራ ልጆች ማያስተምር ትውልድ ነው የፈጠረው። እና ግን አብይ ማንንም ከብልጽግና አያስቀረም ደሞ ይላል ለብቻው ዛጋ እንደዚህ አይነት ችግር ውስጥ ነው የገባነው። እነዚህ ሰዎች ስለ ሀገር ዋጋ አይከፍሉም መሳይ ስለ ሀገር ትንሽ አይቆረሱም። የሚከፍሉት መስዋዕትነት የለም። በቀደም አንድ ምርጫው ላይ ምን አይነት ቁማር ሲጫወቱ አየሁኝ። አንተም ተወያይታችሁበታል ከሌላ ማን ጋር እንደሆነ አላስታወስኩም። የኢዜማ ሰዎች የተወሰኑ ሰዎች አንድ ሁለት ሰዎች ብልጽግና ወንበር ለቋልና እዛ ቦታ ላይ ብልጽግና ይወዳደሩም ኢዜማዎች ይወዳደራሉ የሚል ነገር ተመልክቶ ቁማሩን አስተሳሰቡን ዝም ብለ በመድብለ ፓርቲ ስርዓት ጽንሰ ሐሳብ ውስጥ ተመልከተው እስቲ ማሳይ የመድብለ ፓርቲ ስርዓት እኮ ትልቁ ነገር እኮ ሁለት ምንድናቸው ተቃዋሚ ተቀናቃይ ፓርቲዎች እኮ ጉሮሮ ለጉሮሮ ተያይዘው በመድረክ ላይ እኔ በልጥ ተባብለው ለህዝብ አሳይተውት ይሄን ህዝብ የማማለለውን የማረከውን የሚመርጥበት መድረክ እነሱ ይሄ ከክልል የሚባል ነገር አለ አይደለም በአማርኛ እኔ እችል ከክልል አንተ ደግሞ ፓርላሜንት ታክልኛለህ እኮ ማለት እኮ ነው ብልጽግናና ኢዜማ የሚጫወቱት። እኔ አሁን እቺ ቦታ ላይ ልተውልህ አንተ ፓርላማ ስትገባ ደግሞ ያው እቺን ትተወኛለህ አይነት ከክልል እኮ ነው እየተጫወቱ ያሉት። ይችናት ለአብይ መቆረስ ማለት የስልጣን ማካፈል ማለት ይሄ እንጂ ወደ ተቆርሶ ፔንም ቢኖረው ፔን ኖሮት ተሻግሮ የሽግግር ጊዜ ፈጥሮ
እኔ የምከፍለውን ዋጋ ከፍዬ አገር ትትረፍ የሚሉ ሰዎች አይደሉም። ለዚህ ነው አሁን ህዝቡም ውጭም ያለው እየመረረ ነው። ለነገሩ መራራ ስሜት እየተሰማው ነው ያለው። ቶሎ መንቃት ይሻል ነበር፣ ግን አይ ቲንክ ተባብረን የስርዓት ለውጥ ማምጣት ይኖርብናል መሳይ። ብዙ ሄድኩበት መሰለኝ። አው ገለታው በዚሁ ነው ወደ ምርጫውን ጉዳይ ነካክተኳልና በዚሁ እንገባለን። ከዚህ ከጸጥታና አጠቃላይ ጉዳዮች አንፃር በተመለከተ እንግዲህ ያለውን ሁኔታ መረጃ የሚደርሰን ነው። ባለፈው ማንስቾ ሊሆን ይችላል ከሌላ እንደዚሁ እንግዳችን ጋር በሰላሌ ያለው ሁኔታ እጅግ አስፈሪ ነው። ከዛ በስልክም በቪዲዮም መልእክቶችን እየላኩልን ነው ያሉትና ያሳዝናል። ያ አካባቢ የቀውስ ቀጠና ሆኗል። ሰው በየጫካው ነው የሚኖረው። መኖሪያ ቤቱ የሚያድር የለም። ወጣቱ ተሰዷል። አብይ አህመድ ይህንን ነገር ማንሳት አይፈልግም። እሱ ሌላ ነገር ነው የሚናገረው። ሰላሌ ማለት እኮ አዲስ አበባና ሰላሌ እኮ ይህን ያህል ሩቅ የሚባሉ አይደሉም። ቀደም ሲል እንዳልኩት ነው የኦሮሞ ነጻነት ሰራዊት ከአዲስ አበባ ምናልባትም የመድፍ ርቀት ላይ እኮ ነው አዲስ አበባ ያለችው። መድፍ ቢተኮስ አዲስ አበባ ይሰማል እኮ ኦላም ሆነ ፋኖ ያሉበት ቦታ ላይ። በእንደዚህ አይነት ሁኔታ ነው ኢትዮጵያ ያለችው። ይህንን የጸጥታ ችግር ይህንን የደህንነት ችግር ሊሻገረው የሚችል አይደለም። የትኛውም ፕሮፓጋንዳ የተመስገን ጥሩነህ ባህር ዳር ጎንደር እየተመላለሱ የኪነት ቡድን የማርሽ ባንድ የአበባ ጉንጉን የምንድነው የስንዴ ናዳ ቢመጣ ማይሻገረው ችግር ነው ያለው። ይህንን ስንል እኛ መሬት ላይ ያለውን አቅ ነው። ለነሱ ቴሌቪዥን ላይ ተደቅነው ተጥደው ፕሮፓጋንዳ ባዶ ደረቅ ፕሮፓጋንዳ እንደሚሰሩት አይደለም። መሬት ላይ ያለውን ነገር ነው የምንናገረው። አሁን ዛሬ የሰማነው ከዛው ምስራቅ አርሲ ውስጥ 16 ሰዎች ታፍነው ተወስደዋል። እንዲህ አይነት ሀገር ነው አብይ አህመድ የሚመራው። እውነት ያሳፍራል እኮ። አሁን ከረባት አድርጎ ቴሌቪዥን ላይ ወጥቶ ልክ ሰላማዊ የሆነች የተረጋጋች ሀገር እንደሚመራ ሰው እንዲህ አይኑን በጨዋጥቦ ሌባ አይነ ደረቅ ሆኖ ሲመጣ ያሳዝናል። ሀገሪቱን እኮ በጣም መቀመቅ ውስጥ እኮ ነው የከተተው። ገለታው ምናልባት ከዚሁ ከትራንስፖርትና ከነዳጅ ዋጋ መጨመር ከአጠቃላይ ከሀገሪቱ ካለው የዋጋ ግሽበት ጋር በተያያዘ የመጣውን የዋጋ ንረት በተወሰነ ደረጃ ላንሳው። እንደው አንዳንዱ ዋጋ ምናልባት ከ3 ከ4 ቀን በፊት የወጣ ስለሆነ ዛሬ ያለውን ላይገልጽ ይችላል። 1 ኪሎ ቅቤ 1800 ብር ገብቷል። 400% ነው የጨመረው። 1 ኩንታል ጤፍ 20 ሺህ ብር ገብቷል። አንዳንድ ቦታ 1800 ይሸጣል፣ ግን በአማካይ 20 ሺህ ብር ገብቷል 1 ኩንታል ጤፍ። 1 ኪሎ ብርቱካን 500 ብር ገብቷል። 1 ኪሎ አቮካዶ 300 ብር። 1 ኪሎ ቡና 2300 ብር። 5 ሊትር ዘይት 3600 ገብቷል። ገለታው ከአንድ ሳምንት በፊት 2800 ብር ነበር። አሁን 3600 ብር ገብቷል። 1 ኪሎ ድንች 80 ብር። 1 ኪሎ ሙዝ 80 ብር። የአበሻ ዶሮ እንቁላል 35 ብር ገብቷል። አንድ እንቁላል የፈረንጅ ዶሮ እንቁላል 30 ብር ገብቷል። በግ ትንሹ 25000 ብር ነው። ፍየል በትንሹ 35000 ብር ነው። በሬ መካከለኛ የሚባለው ከ150 ሺህ እስከ 250 ሺህ ብር ገብቷል። ዶሮ መካከለኛ የፈረንጅ 3500 ብር ነው። ዶሮ ያበሻ 4800 ብር ገብቷል። 1 ሊትር ነዳጅ 185 ብር ነው። ይሄም ከተገኘ ነው። የቤት ክራይ አንድ ክፍል 15000 ብር ነው። 3 የመኝታ ክፍል ልከራይ ካልክ ከ70 ሺህ እስከ 80 ሺህ ነው በአንድ ወር። ገለታው የምጠራው ቁጥር ነው። የኢትዮጵያን ሕዝብ ያስደነግጣል። አብይ የሚመራት ሀገር በእንደዚህ አይነት ሁኔታ ነው ያለችው። ይህንን ነገር እንዴት እንቀልብሰው ነው ያሉ ሁኔታዎችን አይተን ፖለቲካውን እንደው ለጊዜው የመጣውን አደጋ መሻገር እንዴት እንችላለን ብሎ አብይ አህመድ እርምጃ መውሰድ አይደለም። ይልቅስ አሁን ኮየፈጬ ላይ ያለው ሕዝብ የኮንዶሚኒየም ነዋሪ እየተሰደደ ያለው የደህንነት ካሜራ ግጠሙ ተብሎ ነው። አያስፈልጋቸውም። አሁን ባለው የነሱ ሁኔታ የደህንነት ካሜራ አያስፈልጋቸውም። አንድ አይነት ቀለም ቀቡ። ምክንያቱም የስነ ልቦና ችግርና የጤና ችግር የሚገጥማችሁ ቀለሞቹ ስለተዘበራረቁ ነው በሚል ይኸው እያንዳንዱ ኮሪደር እያንዳንዱ ብሎክ 10 ሺህ ብር በቤት ደረጃ እንዲያወጡ እየተደረገ ነው። የቦሳ ጎንፋ የሚባል የሚሊሻ የብልጽግና ጽሕፈት ቤት ማሰሪያ የተለያዩ ወጪዎች አሉበት። ወጪውና መዋጮውና ግብሩ የትየለሌ ነው። በዚህ ህዝብ ላይ ነው እንዲህ አይነት ኑሮ ውድነት አናቱ ላይ ያናጠረ እንዲህ አይነት ወጪና ግብር እንዲህ አይነት መዋጮ ደግሞ ከመንግስት ጉሮሯቸው ታንቆ አምጦ እየተባሉ ነው ያሉት። ገለታው
ከዚህ በላይ ግፍ የለም። ኢትዮጵያ የግፍ ሀገር ነች። ወይ ወገኖቻችን እንደው ወይ በጣም ኢትዮጵያ ያን በጣም ያሳዝናል በእውነት። እኔም እንደ አንድ ዜጋ ማዝነው መሳይ በዚህ በኑሮ ውድነት ነው በእውነት የማያገኘው ዜጋ የለም። ደሃ ነው ህዝባችን። በጣም ከባድ ጊዜ ነው የሚሆነው እንግዲህ በተለይ የዝቅተኛው ማህበረሰብ እና የመንግስት ሰራተኛው ይሄ ፊክስድ የምንለው ወይም ደግሞ የተመጠነ ሁልጊዜም የተመጠነ ገቢ ያለው ማህበረሰብ በጣም ነው የሚጎዳው በዚህ ጊዜ። አሁን ተመልከት የተዘረዘረ ዋጋ ማን ነው ተቋቁሞት የሚኖረው? ማን ተቋቁሞት ሊኖር ይችላል? በእውነት በጣም ያሳዝናል። እና እኔ ኢትዮጵያውያን አሁን መረዳት ያለብን ይሄ እግዚአብሔር ያመጣው ነገር አይደለም መሳይ። ወደ ላይ የምናየው አንጋጠን የምናየው አይደለም። ይሄ ችግር መንግስት መራሽ ነው፣ ሰው ሰራሽ ችግር ነው። ብዙ ጊዜ ኢኮኖሚ ቀውስ ሲነሳ የፖለቲካ ችግር አለ ማለት ነው የሚባለው። ፖለቲካል ኢኮኖሚው ተበላሽቷል ማለት ነው። ስለዚህ ሕክምና ያስፈልገዋል ነው። አሁን ባለፈውም እንደዚህ ውይይት አዘጋጅተን ስንወያይ ያለ አንዳንድ ሰዎች ጋር ስንወያይም አንስተናል። አንዳንድ ሀገሮች አሁን ለአውሮፓ ሀገሮች እንኳን የተወሰኑ ሀገሮች 1990 በኋላ እንደዚህ ከባድ የኢኮኖሚ ችግር ሲገጥማቸው ኑሮ ውድነት ሲመጣ እዚህ ደረጃ አይደለም። አሁን በእኛ ደረጃ እንደዚህ ሳይሆን የተወሰነ የኢኮኖሚ ቀውስ ሲኖር ስርዓት ሲበዛባቸው መንግስት ይቆማል። ይገርማል። አሁን ቡልጋሪያን ብናይ፣ ቼክ ሪፐብሊክን ብናይ፣ ግሪክ አንድ ጊዜ በዕዳ ጉዳይ ተቸግራ ብናይ፣ ጣሊያን ወደ 4 ጊዜ ነው ጋቨርንመንት ኦፍ ቴክኖክራት ሲሉታል እነሱ፣ ወይም ደግሞ ካቢኔውን ያፈርሱና የሆነ ባለሙያ ይምጣ በቃ ተቸግረናል እኛ አመራሮቹ ብለው ሽግግር ጊዜ ይፈጥራሉ። ምክንያቱም መቀጠል አይቻልም። ዋናው እኮ የህብረተሰብን ህይወት መለወጥ ነው መንግስት የሚቋቋመው። ይሄ ተቋም የተፈጠረው ልማትን ለማፋጠን ነበር የተቋቋመው። ሳይሆን ከቀረ ድህነት ከጨመረ እና ነገሮች ስተው በከፍተኛ ሁኔታ ህዝብ በኑሮ የሚለበለብ ከሆነ መንግስት ቆሞ የሆነ የሽግግር ጊዜ ተፈልጎ የፖለቲካ ህክምና ይሰጣል። እና አሁን ይሄ በሙሉ ይሄ የኑሮ ውድነት አንድም ከምርት እጥረት ጋር የመጣ ነው ወይም ደግሞ ከአቅርቦት ሰንሰለት ጋር የተያያዘ ነው ማለት። አቅርቦት ሰንሰለቱ በጣም ሊዛባ ይችላል እና ህብረተሰብ ይጎዳል። በአንዳንድ ነጋዴዎች ሊጎዳ ይችላል። በስግብግብ በሆኑ አንዳንድ መካከለኛ ባሉ ደላሎች ሊጎዳ ይችላል፣ ሊነጠቅ ይችላል። ስለዚህ ህብረተሰብ መንግስት ነው ይሄንን የሚጠብቀው መጠበቅ ያለበት። ያን ጥላው ሲነሳ መንግስት ቁጥጥር ሲያጣ ማርኬቱ ገበያው እንደዚህ ችግር ውስጥ ይገባል ማለት ነው። ምርት እጥረት ደግሞ ከፍተኛ የሆነ ግሽበት የዋጋ ግሽበትን ያመጣል። ምሳሌ ቅድም እኮ የነገርኩ እኮ ነው 6589% ነው እኮ ያደገው ዋጋ ንረቱ። ስለዚህ አሁን ነው ደግሞ ይሄ እንግዲህ በጣም የታየው እና በዚህ ሰዓት ላይ መቆየት አይቻልም መቼም። ኢትዮጵያውያን አሁን እንግዲህ መሳይ በዚህ ሰዓት ላይ መቆየት የለብንም። ስለዚህ አንዱ ማወቅ ያለብን ነገር እያንዳንዳችን ማወቅ ያለብን ሰው ሰራሽ ችግር ነው። ሰው ሰራሽ ችግር ነው። እንደ ኢትዮጵያ ውሃን የቸገራት አፈር ነው የቸገራት ኢትዮጵያ። እንደው ሌላው ይሄ መንቀባረሩ ይቅር፣ ምኑ ይቅርብን፣ ቴክኖሎጂው ይቅርብን፣ የኤአይ ዘመን ነው የምንለው ነገር ይቅር፣ በአውሮፕላን መሄዱ ይቅር፣ ምኑ ይቅር። ግን ፍራፍሬ የምታመርት ሀገር ገብስና ስንዴ አመርት 150 በላይ ጥራጥሬዎችን ማምረት የሚያስችል የአየር ንብረት ያላት ምድር እኮ ናት ኢትዮጵያ። ያንን አብቅሎ እንድንበላ ማያደርግ መንግስት ምን ይሰራል? 1 ዓመት ስለምን ይቆያል? ስለዚህ ይሄ ጉዳይ እያንዳንዱን ኢትዮጵያዊ ሊነቀንቀው ይገባል፣ ሊያስቆጣው ይገባል፣ ወደ አደባባይ ሊያወጣው ይገባል የሚል ነገር ብቻ ነው መናገር የምንችለው እንጂ ግን ሪሊ በጣም ከባድ ጊዜ ነው። በጣም ከባድ ጊዜ። እዚህ ኑሮ ውድነት ላይ ሰው ልጅ መኖር የሚችል አይመስለኝም። ገለታው መሽቶ በነጋ ቁጥር አዲስ ነገር ሊከሰት ይችላል። በተለይ በዚህ ወቅት ላይ ካለው አጠቃላይ ሁኔታ ነገሮች በጣም እየፈጠኑ ነው። የአብይ አህመድ አገዛዝ ሊያደርግ ከሚችለው አንዳንድ ጊዜ ምን ሊያደርግስ ይችላል? አገዛዙ በዚህም በዛም ተጠፍንጎ ተይዟል። በራሱ ትብታቦች መንቀሳቀስ መላወስ የማይችልበት ሁኔታ ነው ያለው። የራሱ ካድሬዎች የራሱ ባለስልጣናት በሙስና ተተብትበው እግሩንና እጁን አስረውታል። አብይ አህመድ አንዳንዴ መንቀሳቀስ እኮ አይችልም። ለምንድነው ባለስልጣናትን ማስረው? ሰሞኑን አንድ የሆነ ከዚህ ከፌንቴክ የሚባል የመኪና
እንትን ጋር በተያዘ በሰፊው በማህበራዊ ሚዲያ ላይ የሚሰራጨውን እያየ ነው። ባለስልጣናቱም እጃቸው ተነክሮበታል። ለምንድን ነው ባለስልጣናቱን ማያስረው? እነዛ ባለስልጣናት ሲነኩ የሚንኳኳው ጠቅላይ ሚኒስትሩ ጽህፈት ቤት ነው። ከአብይ አህመድ የአይን ስር የሚጠፋ የሙስና ትልልቅ የሙስና እንቅስቃሴ የለም። እያንዳንዱን ግዙፍ የሆኑ የሙስና የሌብነት እንቅስቃሴዎችን አብይ አህመድ የሚቆጣጠረው ነው በአንድም ይሁን በሌላ። ስለዚህ ክሩ ሲተለተል እሱ ጋር እንደሚመጣ ያውቃል። አይነካቸውም። ትንንሽ አሳዎችን ግን እያሰረ ልክ እርምጃ እየወሰደ እንዳለ የህግ በላይነት እንዳለ ለማስመሰል ይሞክራል። የለም ችግሩ ያለው እዛ ዋናው ትልቁ የኢትዮጵያ አጠቃላይ ችግር በተለይ ከወቅታዊ ሁኔታዎች ከዚህ ከሙስናና ከአጠቃላይ ከመልካም አስተዳደር ጋር የተያዘው ችግር ያለው ጠቅላይ ሚኒስትሩ ጽህፈት ቤት ነው። እዛ ካልተጠራረገ እዛ ካልጸዳ በስተቀር ሌላው ላይ እርምጃ ብትወስድ ምንም የሚመጣ ለውጥ የለም። ወደ ምርጫው እንመለስ። አንስቼው ነበረ። ገለታው ዛሬ ምርጫ ቦርድ 28000 ሰው በመራጭነት ተመዝግቧል አለ። እብደቱ ቀጥሏል። የምርጫው ትራጀዲ አስገራሚ ነው። የሚታየው የሚሰማው ነገር ሁሉ የሚገርም ነው። በምንድነው በምርጫ ካርድ በአካል የወሰዱ በዲጂታል የተመዘገቡ እያለ ይገልጻል። በአማራ ክልል የተለያዩ የምርጫ አስፈጻሚዎች ጣቢያዎች እርምጃ እየተወሰደባቸው ነው። ዛሬ እንደሰማነው ከሆነ ይህንን ሲጠብቅ በነበረ የምርጫ ጣቢያዎችን ሲጠብቅ በነበረ የመከላከያ ሰራዊት ላይ የአማራ ፋኖ ብሔራዊ ንቅናቄ እርምጃ ወስዷል። መከላከያውም ተመቷል። የምርጫ ጽህፈት ቤቶችም እንደዚሁ ጥቃት ደርሶባቸዋል። በአማራ ክልል የሚታሰብ አይደለም። እንዲሁ መፍጨርጨር ልናይ እንችላለን። ግን አብይ አህመድ የለም አይኔን ጨፍኜ ይህንን ምርጫ አካይጄ አውጄ አሸናፊነቴን እቀጥላለሁ እያለ ነው። የምርጫ ሁኔታ እንዴት እየተከታተልክ ነው ገለታው? እኔ እንደው ምርጫ ባለፈው ስለተሳተፍኩ ምርጫ ላይ ያለኝ እንትን በጣም ተቀይሯል መሳይ። በሀገራችን ጉዳይ ላይ በጣም ነው ያዘንኩት። ያዘንኩበት ምክንያት ምንድነው? እንዴት ሀገራችን ነገስት ባለቤት ሆና ክብረ ነገስት የሚባል ነገር ሆና የህግ የሚባል ነገር ያላት ያ ሁሉ ባክግራውንድ ያላት ትልቅ ሀገር ሆና እንደው ትንሽ ማጭበርበርም ልክ አለው እና በተለይ ይሄ ሰውዬ ደግሞ ሲመጣ ስለ ምርጫም ተናግሮ ስለነበረ ምናልባት ያው እንግዲህ ሜዳው የሚያው ፈረሱም ያለ ተባለው እኮ አብይ አህመድ ሲመጣ እኮ ምርጫውን ሐቀኛ ታደርግልናለህ እንደ ሽግግር መንግስት ራስ ተብሎ ነበር አይደለም? እና ሲመጣ እኮ ባለፈው ያነሳው እኮ ሁሉ ጊዜ የሚገርመኝ ምርጫ ቦርድ የማያውቃቸው ወደ 30 ናቸው አይደለም? ቁጥሮቹን በደንብ ደረሳቸው ወደ 30 እኮ የሚደርሱ የምርጫ ጽህፈት ቤቶች እኮ የተከፈቱባት ምድር እኮ ነው። እና እስካሁን ይገርመኛል በጣም ነው የለወጠኝ። ፐርሰናሊ ለውጦኛል መሳይ። ማጭበርበር አንዱ ሰው ምናምን ይሄ ኮረጆ መገልበጥ ይቻላል። ግን የምርጫ ቦርድ ባጅ ይዘው ጽህፈት ቤት ከፍተው ዶሴው ሁሉ የዛቃው የምርጫ ቦርድ ዕቃ ነው። ሰው ተሰልፎ ይመዘገባል። እና እንደዚህ እኮ የሆነባት ምድር ናት። ያን ጊዜ ዛሬ ተው እንግዲህ ያን ጊዜኛ የነበርንበት ጊዜና በጣም ያስገርማል መሳይ። በዚህ በአብይ አህመድ ዘመን ያየ ነው ማለት ነው። እና ይሄ ደግሞ ቁጥሩን ስሰማ ልክ ያኔ የተሰማኝ የ20 ምናምን ሚሊዮን ህዝብ ተመዘገበበት ዲጂታል እና በምናምን ሲባል ግን ተመልከት፣ ትግራይ የለም፣ አማራ ክልል የለም፣ ኦሮሚያ ክልል በመግለጫ ሁሉ ወጥቷል አይደለም? ሰው በምርጫ አይደለም አሁን ተስፋ የሚያደርገው አሁን ኑሮ ነው በጣም ያንገበገበው። እና ምድሪቱ ላይ ጸጥታ እንዴት ነው የሚመጣው? ሰላም እንዴት ነው የሚመጣው? ምን ነገር ነው ያለው? እና በጣም ዲስካሬጅድ ሆኗል ህዝቡ በአጠቃላይ። አማራ ክልል ደግሞ የሰማሁት አንድ እንትን ነበር። የተወሰኑ ቦታዎች ምርጫ ካርድ አወጡ የተባሉ ሰዎች ካርዳችሁን መንግስት መስሪያ ቤት አስቀምጡ ተብላችሁ እንደው በጣም ወገኖችን በጣም ነው ማዝነው። በጣም እንዴት ያቺን እንትን ካርዷን እኛ ጋር ያስቀምጡልን ተብለዋል ምናምን የሚል ዜናም ተሰማለ። እና እንደዚህ አይነት ነገሮች ስንሰማ በአጠቃላይ መጫወቻ ነው በቃ ያ ተቋም በአጠቃላይ መጫወቻ ከትናንቱ ደግሞ ዛሬ እንደባሰ ነው የተባለውና ትንሽ እኮ የኢትዮጵያ ህዝብ ያቺ ብርቱካን መጣች የተባለ ጊዜ ዶክተር ዳንኤል ደግሞ እዛ ሰብአዊ መብት መጣ የተባለ ጊዜ ያ የሽግግሩ ላይ የተነሳው ጥያቄ ብዙ ሰው የተዘናጋው በዛ ነበር። ይሁን የሽግግር መንግስት ባይኖርም ምናልባት እነዚህ ተቋማት እንደ ምርጫ ቦርድ እንደ ሰብአዊ መብት ተቋም ሌሎች ደግሞ የዜማንነት ያስተዳደረ የሚባል ብሔራዊ እርቅ ምናምን የሚባሉ ኮሚሽኖች ተቋቁመው
የሽግግር ጊዜው በሱ ይካስ እንደሆነ በሚል ብዙ ሰዎች ትንሽ አፈግፍገው ነበር። የሽግግር ጥያቄውን ተወት አድርገውት ነበርና በሙሉ እንደ ህፃን ልጅ ነው የተጫወተባቸው። በሙሉ የማንነት አስተዳደር ኮሚሽን ታውቃለህ መቼም። ያ እንደውም አንድ ጊዜ ፕሮፌሰር አቻሜለህ ነበር አስታውሳለሁ፣ ሌላ አንድ ወንድም ነበር። አራትን እንደዚህ ሆነን ሄደን የዚህ የማንነትና አስተዳደር ኮሚሽነሩ ዶክተር አሰው ነው የሚባሉት የነበሩት ያን ጊዜ ሄደን አነጋግረናቸው ነበር። አንድ ወረቀት ተጽፎ ከዚህ ይዘን ሄድ ነው ለዚህ ፌደራል ስርዓቱ ላይ ማለት ነው። አነጋግረናቸው ነበር። ምንም ሲሰሩ እንኳን አናይም ነበር ያን ጊዜ የታዘብነው ነገር። በኋላ ያንን ሁሉ ፍርስርስ አደረጉና ያ መስሪያ ቤቱ የማንነትና የአስተዳደር የምናምን ኮሚሽን ይባል እሱ ሁሉ አረጉና የእርቅ ኮሚሽን የሚባል ጻፉበት። እሱ ሁሉ አረጉና እንደገና ደግሞ አሁን ምንድነው የዚህ ምክክር ምናምን ብለውበታል። አንድ ጽህፈት ቤት ላይ ነው ማለት ነው። እዛ ወደ ሽሮ ሜዳ መሄጃ ያለ ቢሮ ይጫወቱበታል። እና ተቋማት እንደዚህ መጫወቻ ሆነዋልና ምርጫ ቦርድን እንኳን አንስተህ እንዴት እንደዚህ ደረስን እኮ ስትል ነው መሳይና ይሄ ሰው ያለ ተቋማት መጫወቻ ናቸው። ሚሊቴሪው መጫወቻ ይሄው ስልችት አለን አይደለም። ኢትዮጵያ ሚሊቴሪ የሚሸቱ መኮንኖች እንዴት ይጠፋሉ? ወጥቶ ፖለቲካ ይተነተ የፊልድ ማርሻል ብርሃኑ ጁላ የሚባል ሰው ስለ ለውጥ ያስተምረዋል ህዝቡን። ኢትዮጵያ ህዝብ ትናንትና አፄ ኃይለ ሥላሴ ላይ ተነሳ። ቀጥለ ደግሞ ደርግ 17 አመት ብቻ ነው የሰጠው። ጥቂት ጊዜ ሳሰጠው አባረርከው። ከዛ ኢህአዴግን 30 አመት ብቻ ነው ያሰጠው አባረርከው። አሁን አብይ መጣ። ምን አድርገው የምትለው ጸጥ በል እኮ ያለ ህዝቡን እኮ የሚያስተምር መኮንን ነው የመጣው። ተቋም እንደዚህ እያደረገ መጫወቻ ነው ያደረገው መሳይና እኔ ምርጫ ቦርድ ላይ ምንም ድሮም ተስፋ አልነበረኝም። አሁን የበለጠ ይልቅ በጣም የሚያሳዝኑ ስራዎችን እየሰራ ነው ያለው። አማራ ክልል ብቻ ልናገርና አልጨርስ መሳይ ወደ አንተ ጨምርበት። የአማራ ክልል ሪፖርት እኮ ሳይሆን ሁሉ ጊዜ አሁን እየገረመኝ ነው ያለው 30% የነሱን ሪፖርት ነው ያም እናምንበት የሚደርሰን ሪፖርት ሌላ ነው። የፋኖ መግለጫ ሌላ ነው። ወደ 90% ክልሉን ተቆጣጥረናል ነው የሚሉት። ገጠሩን ተቆጣጥሮታል እንትን ፋኖ። ግን እነሱ ያሉት እንኳን ወደ 4000 የሚደርስ ምርጫ ጣቢያ ቀይ ነው ምርጫ ማድረግ አንችልም ብለዋል። አማራ ክልል 12000 ውስጥ ወደ 2000 ደግሞ እንደዚሁ ቢጫ ነው የሚሉት። ያ 4000 ብቻ ነው ቀይ ነው ከተባለ በኋላ አረንጓዴው ላይ ምርጫ ይደረጋል ተብሎ ይወሰናል እንዴ? 4000 ምርጫ ጣቢያ እኮ በጣም ብዙ እኮ ነው አማራ ክልል ውስጥ። 4000 ምርጫ ጣቢያ ያለ ህዝብ ይቅር ተብሎ ይወሰናል። ምርጫ ቦርድ አሁን ነፃ ቢሆን ይሄንን ከገመገበ በኋላ አጠቃላይ ፒክቸር ይዞ አማራ ክልል ይሄን ያህል ወደ 4000 የሚደርስ ምርጫ ጣቢያ ምርጫ ማድረግ የማይቻል ከሆነ ይሄኛውን ቁጥር ደግሞ ወደ 2000 ደግሞ ቢጫ ከሆነ በዚህ ሁኔታ ውስጥ አማራ ክልል ምርጫ ማድረግ አንችልም ማለት ነው። ቅድም ያነሳ ነው እኮ ነው መሳይ ግሪኖቹ ቦታ ላይ የሆነ ሂድና ጉዳይ ተኩስ የሚባል ነገር ኢሹ አይደለም ምርጫ ስለሆነ ማለት ነው። ህብረተሰብ መሳተፍ ስላለ እና አጠቃላይ ግምገማቸው መንግስትን ለመደገፍ ቆርጦ የተነሳ ስለሆነ ይሄ ተቋም በምርጫ ስም መንግስትን ለማጽናት የተነሳ ስለሆነ ምንም ከዚህ የተሻለ ነገር አናይም። በምን ተአምር ነው 28 ሚሊዮን የአማራ ክልል የሀገሪቱ ሁለተኛ ትልቁ የቆዳ ስፋት ትልቁ ህዝብ ያለበት ትግራይ ክልል ምንም ነገር በሌለበት ቤኒሻንጉል በጦርነት ውስጥ ባለበት በተለያዩ ችግሮች ያውን ደግሞ የሱዳኑ የእርስ በርስ ጦርነት ተጎትቶ ገብቷል። ኦሮሚያ ክልል በከፊል ብዙዎቹ አካባቢዎች በጸጥታ ችግር ምክንያት የሚመዘገብ ሰው አይደለም። ኦሮሚያ ክልልን ምናልባት አዲስ ስታንዳርድ ሰሞኑን ያወጣንም ሪፖርት በዚህ አጋጣሚ መጥቀስ ያስፈልጋል። በኦሮሚያ ክልል እንኳን ለምርጫ ወጥተን ለመመዝገብ አይደለም እህል ገዝተን ከገበያ ለመግባት እንፈራለን አንወጣም እኮ ነው ያለው ማህበረሰቡ። በእንደዚህ አይነት ሁኔታ ያለን ማህበረሰብ 28 ሚሊዮን ተመዘገበሎ እንዲህ አይነት ትልቅ ቁጥር መጥራት ምን አይነት ምርጫ ነው? ምርጫው ከወዲሁ ምን ያህል የቃቃ ጫወታ እንደሆነ ምን ያህል ቀልድ እንደሆነ ማረጋገጫ የሚሰጥ ነው ሴትዮዋ እየተናገሩ ያሉትና እሳቸውን በተለየ ሁኔታ ያነሳውት ስልጣን አላቸው አይደለም ስልጣን ላይ ኖራቸው ይችላል። ግን ለራሳቸው ክብር ሲሉ ግን ምናልባት ሪዛይን በማድረግ አልፈልግም ቦታውን ከዚህ በላይ መሄድ አልችልም ብለው መልቀቅም እኮ ይችላሉ። ሌላ የሆድ ጥያቄ የቁስ ጥያቄ የጥቅም ነገር ከሌለ በስተቀረ በዚህ የእድሜ ደረጃ ላይ ደርሰው በሀገር ላይ የመጣን እንዲህ አይነት ቀልድ
እሳቸው በፊርማቸው እያጸደቁ የሚያልፉበት ከሆነ ነገ ከተጠያቂነት አያልፉም። ይህንን ለማንሳት ያህል ነው። እንደው በሌሎች የምርጫ ጉዳዮች ማስተያየት ካለ ልትሰጠን ትችላለህ ገለታው? እኛም እንግዲህ የምናምነው እንደዚህ ነው መሳይ። በዲሞክራሲ ስርዓት ውስጥ ተቋማት ነፃ መሆን አለባቸው። እውነት ነው ሃይራርኪ የሚባል ነገር አለ፣ እዚህ ሰንሰለት አለ፣ መታዘዝ አለ፣ ጉዳይ መፈጸም አለ፣ ስራ መስራት፣ ቁጥጥር አለ። ግን ደግሞ የተቋማት ነፃነት ደግሞ የሚባል አለ እና አንድ በጣም የተላለፈ ሰው የተላለፈ መሪ ብድግ ብሎ የተቋሙን ነፃነት ሁሉ እያፈራረሰ እንደፈለገ መጫወቻ ተቋሙን ሊያደርግ ሲነሳ እምቢ የሚሉ መሪዎች በየተቋሙ ከሌሉ አለቀ ማለት እኮ ነው። ሀገር አለቀለት ማለት እኮ ነውና ቅድም ያልነው ነገር እኮ ነው። ሚሊቴሪውም ዝም ብሎ የረመረመ ወታደሩ ካድሬ ካደረገው፣ ፍርድ ቤቱም እንደዛ ከሆነ ከፍተኛውን ፍርድ ቤት ዝም ብሎ በቀጭን ደብዳቤ እያዘዘም የሚያስቀይረው ከሆነ፣ ምርጫ ቦርድ እንደዚህ የሚሆን ከሆነ፣ ሰብአዊ መብት ኮሚሽን እንደው በጣም ለስላሳ ሆኖ መንግስትን ወጋ የማያደርገው ከሆነ፣ አሁን እኮ የሰብአዊ መብት ኮሚሽን በአጠቃላይ የሚቋቋመው በመሰረቱ መንግስትን እኮ እንዲቆጣጠረው መንግስት የሚሰራቸውን ስህተቶች እንዲያጋለጥ እኮ ፓርላማ የሚያቋቁመው ውጋት እንዲሆን ነው በመሰረቱ። ያ ተቋም ተገንጥሎ ወጥቶ የመንግስትን ስህተቶችም የሚያጋልጥ ሆኖ ነው። ግን አታየውም። በቃ ለስሙ የተወሰነች ለስላስ ያለች ነገር አንጥቶ አብዛኛውን ችግር ሌላ ላይ እየወረወረ በቃ የዲሞክራሲ ስርዓት አለ በምድሪቱ ውስጥ እንዲባል ተደርጎ የተፈጠረ ነው። እኔ ፕሬዚደንት ማናቸው ኢሳያስ ናቸው አይደለም ኤርትራው ፕሬዚደንት ስለ ምርጫ ተናገሩ የተባለው አንዳንዴ ያስቀኛል ትዝ ሲለኝና ለምን ምርጫ ያረጉም ተብለው ሲጠየቁ አሉ ምን የኢትዮጵያ አይነት ምርጫ ከሆነ በአመት 2 ጊዜ ልናረጋው ይችላልና አሉና የአብይ ምን ያረግልናል እንደዚህ አይነት ምርጫ ምንም ካያረግልንም እኮ በእውነት እንደዚህ አይነት ተቋማት ገለታው ወጪውንም እናስብ 10 ቢሊዮን ብር ነው ከውጪ ድጋፍ የተገኘው 10 ቢሊዮን ብር ምን ይጠቅማል? አቶ ኢሳያስ እንዳሉት ምርጫ እሳቸው ይሄን በማለታቸው ልክ ነው ማለት አይደለም። ያው ምርጫ መደረግ አለበት። ምርጫ ግን ሊደረግ የሚችለው ሀገር ምርጫ ልታደርግ የምትችልበትን ቁመና በመፍጠር ነው። መጀመሪያ መደላድሎች ይኖራሉ። ያንን መደላድል ባለ ማመቻቸት ምናልባት አቶ ኢሳያስ ሊወቀሱ እንደሚችሉ ይታመናል። ነገር ግን አብይ አህመድ እንዲህ አይነት 10 ቢሊዮን ብር እንዲህ አይነት ምርጫ ሊፈጥር የሚችለውን ቀውስ ሁሉ ወደ ኢትዮጵያ ለራሷ ቀውስ በእሳት ላይ ቤንዚን የማርከፍከፍ በሆነበት የምርጫ ሁኔታ ያንን እያደረገ 10 ቢሊዮን ብር በዚህ ወቅት ላይ ቀላል የሚባል አይደለም። ይህንን ብር አውጥቶ እንዲህ አይነት እቃቃ ጫውታ ከመጫወት እውነት ለመናገር አቶ ኢሳያስ ያሉት ትክክል ነው። በአመት 2 አይደለም 3 4 ምርጫ በየኳርተሩ በየ3 ወሩ ማድረግም ይቻላል እኮ ገለታው። እንዳልከው ጥሩ ማስተካከያን ያመጣው መደገፋችን አይደለም እንደው ምርጫ ባለማድረጋቸው ምንወቅሳቸው ናቸው። ነገር ግን ደግሞ እንዲህ አይነት ምርጫ ደግሞ የበለጠ አክሳሪ ከሆነ በተለይ በኢኮኖሚ ያነሳው እኮ የሚወጣ ወጪ እንዳይመስል በጣም ከባድ ወጪ ነው የምናወጣው። ብዙ ትምህርት ቤት የሚገነባ ብዙ ሆስፒታል የሚገነባ ወጪ ነው የሚወጣው ህዝቡን ለማታለል። አሁን አንዳንድ ዜናዎች ስትሰማ እኮ አገራችን እኮ ነው የምትለው። አንድ ወንድም አሁን ስሙን እንኳን እዚህ አለጥራ ሚዲያ ላይ ሲናገር ነበርና በቅርቡ የወጣው የብልጽግና መረጃ እንደሚያሳየው ወደ 81 ወንበር ለተቋም እንሰጣለን ብለዋል ይላል። በቃ መጫወቻ ነው ማለት እኮ ነው ምርጫ ሂሳብ ውስጥ ገብቶ ህዝብ አይደለም የሚወስነው። አንድ ጊዜ 30 እንስጥ ይላሉ፣ አንድ ጊዜ ደግሞ ይሄን ግን ገለታው ባለፈው ታስታውሳለህ አንከር ሚዲያ መረጃ ደርሶት 15% የምክር ቤት ወንበር ለታማኝ ተቃዋሚዎች ለመስጠት ብልጽግና በጓዳ ቀመሩን ሂሳቡን ሰልቶ ጨርሷል የሚል እኮ መረጃ አውጥተናል። ያንን እኮ የሚያረጋግጥ ነው። 466 ወንበሮች ላይ ነው የሚወዳደረው ከ547። ስለዚህ ቀሪዎቹ 81 ምናልባት የትግራይን ተቀንሰዋል። ሌሎቹ ወንበሮች በሙሉ ለተቃዋሚዎች ተሰጥተዋል። እነ ብልጽግና እና አብን ከወዲሁ ልክ ምርጫ የሚፎካከሩ ይመስል እዚህ ምዛም ሲራወጡ እናያለን። ኦሬዲ ያለቀለት የተሰጣቸው ምርጫ ነው ማነው ወንበር ነው። በአብይ አህመድ በብልጽግና ችሮታ በብልጽግና መልካም ፍቃድ ያገኙት ወንበር ነው። ነገ የሆኑ ሰዎችን ከአሁን ካለው ፓርላማ የበለጠ ወንበር ይዘው ልናያቸው እንችላለንና ይህንን እቃቃ ጫወታ ማስቆም ያለበት የኢትዮጵያ ህዝብ ነው። 28 ሚሊዮን የሚባል ምዝገባ የለም። ከወዲሁ ምርጫው
ዜሮ ሽባ ሆኗል። ይህንን ነገር እንደው ለማንሳት ያልነው ጨምርበት ገለታው። አዎ ልክ ነው መሳይ። ምርጫ መጫወቻ ነው። ይሄንን ጉዳይ መቀየር አለበት። የኢትዮጵያ ሕዝብ ትልቁ የዲሞክራሲ ትግላችን ሀገራችን ወደ ምርጫ እንድትገባ መሆን አለበት መሳይ። በየጊዜው በህይወት ዘመናችን ውስጥ እንደ ሀገር የማይሆን መንግስት ሊገጥመን ይችላል። ዋልጌ መንግስት ሊመጣ ደግሞ ጠንካራ መንግስት ሊገጥመን ይችላል። ይህን ሁሉ ግን የምንቀይርበት አንድ እንትን ሲስተም ይሄ ነው፣ ምርጫ ነው እና ይሄ ተቋም ተነጥሎ መገንባት መቻል አለበት። ለዚህ መታገል አለ። ጥሩ ተቋም ገንብተን የሚሞት ለሙያቸው የሚሞቱ ታማኞች ሰዎች መሾም አለባቸው መሳይ። ጥርስ ያላቸው ሰዎች፣ ጥርስ ያለው አንበሳ ነው የሚባለው፣ የሚጮሁ የሚናከሱ የሚቆጡ ሰዎች በየተቋሙ ያገኘን እንደሆነ ያቺ ሀገር ያልፍላታል። ለበለዚያ እንደዚህ መንግስት ጠባቂ ጥላያዥ በቃ መንግስት ምርጫ ቦርድ ያብይ ጥላያዥ፣ ወታደሩ ያብይ ጥላያዥ፣ ፖሊሱ ምን እንደዛ ከሆነ ማጋሉ ሰውየው እንደሆነ ደግሞ የአቅም ችግር ያለው እኮ ነው። አሁን አንዳንድ ሀገሮች እኮ የአቅም ችግር የሌላቸው ግን ስልጣን የሚፈልጉ ሰዎች የገጠማቸው ሀገሮች አሉ። በታሪክ እንደምናውቀው የአቅም ችግር አይደለም ያለባቸው ግን ስልጣን ይወዳሉ፣ ምርጫ ይወዱ። ሀገራቸውን ግን ቀይረው አሁን ፕሬዚደንት ፓርክ በዚህ ይታወቃል። በጣም ቪዥን ነበራቸው። ሀገሪቱን በተወሰነ ደረጃ የለወጡ ሰው ናቸው። ነገር ግን ስልጣን ይወዱ ነው። ያው ለነገሩ ፍጻሜያቸው አላማሩ። የአብይ ችግር እኮ የአቅም ችግር እኮ ነው። ደግሞ በአንድ በኩል ያለው ገንዘብ ሲያገኝ እንደ ልጅ ይዞ መጫወቻ ነው የሚያደርጋት። በቃ ያቺ ያገኛትን ገንዘብ ሄዶ የጅዋጅዌ መስሪያ ይሰራል። ለዚህ ሀገር ሄዶ የሸርተቴ መጫወቻ ለህፃኖች ሰርቶ ደግሞ ያንን በቴሌቪዥን ያመጣል። ተራብን፣ ሐኪሙ ራብን፣ አስተማሪው ተቸገርን ሲል በቴሌቪዥን ወጥቶ ቅድም ያልነው ነው የዚችን ምድር የብልጽግና ጉዞ አንድ ሰው ወደ ኋላ የሚያስቀር የለም እየተጓዝን ነው ይላል። እና ይሄ ጉዳይ መቀጠል የለበትም። የኢትዮጵያ ህዝባዊ እምቢተኝነትን ማስነሳት መቀስቀስ ይኖርበታል የሚለውን ነገር ነው ዛሬም ደግመን ማንሳት ያለብን ይመስለኛል። ገለታው በቅርቡ አንድ የሃይማኖት መምህር በአዲስ አበባ መምህር ሲሳይ የሚባሉ የዳንኤል ክብረትን የተናገረውን ንግግር በማውገዝ ቃለ መጠይቅ መስጠታቸው እኔም አንተም አንስተን ትክክለኛ ነው፣ የሃይማኖት አባቶች እንደዚህ ወጥተው መቆጣት አለባቸው፣ ትክክል ያልሆነ ነገር ወጥተው ከፍርሃት ተላቀው መናገር አለባቸው። እነሱ አራያ ሆነው ወደፊት ካልመጡ ሌላው የማህበረሰብ ክፍል በድፍረት ስሜቱን ፍላጎቱን መግለጽ አይችልም ብለን እሳቸውንም አመስግነን ነበር። በወቅቱ ታስታውስ እንደሆነ ከስርዓቱ እንደው ቁንጥጫና ከስርዓቱ ቅጣት ካላመለጡ በስተቀር እኚህ አባት የተናገሩት ነገር ቀላል የሚባል አይደለም ብለን አመስግነናቸው ነበር። የፈራነው አልቀረም። ምናልባት ይሄ ፕሮግራም እስከሰራንበት ጊዜ ድረስ ከስር እንደተለቀቁ አልሰማንም። ነገር ግን ዳንኤል ክብረት አሳስሯቸዋል። እኚህን መምህር ያሳዝናል። ዳንኤል ክብረት የተናገረው ህዝብን ያወገዘው የወረፈውና በጣም ህገወጥ የሚባል ከተለያዩ ወንጀሎች አንፃር ከጥላቻ ንግግርም በአርገን አያይዘን ከገለጽን እንዲህ አይነቱ ነገር የሚያስጠይቅ ንግግር ያደረገ ግለሰብ እያለ ይሄ ነገር ልክ አይደለም ብለው የሚያስታርቅ የሚገስጽ አባታዊ በሆነ መልኩ ሃይማኖታዊ በሆነ መልኩ መንፈሳዊ በሆነ መልኩ ተግዛጽ የሰጡትን አባት ግን ወደ እስር ቤት እንዲገቡ ነው ያደረገው። የዳንኤልና የአብይ አህመድ ሀገር ናት ኢትዮጵያ። እነሱ የአይናችሁ ቀለም አላማረንም ያሉትን በብሉ ወደ እስር ቤት ይወረውራሉ። በነገራችን ላይ ዳንኤል ክብረት በጣም ያልተሰሙ ብዙ ነገሮችን ወደፊት እንሰማለን። እኔ እዚህ ያሉ የሃይማኖት አባቶችን እዚህ ያሉ መምህራንን በቅርበት የማገኛቸው እንደሚነግሩን ከሆነ አንዳንዶቹ ቤተሰብ አላቸው፣ ሚስት ልጆች አላቸው። ወጥተው እንዳይናገሩ ዳንኤል እግር በእግር ተከትሎ ቤተሰብ ላይ ነው ጉዳት የሚያመጣው። ይሄን በዚህ ደረጃ ማቃቸው መምህራን አሉ እዚህ አሜሪካን ሀገር። ወጣችሁ ተናገሩ ሲባሉ ግዴለም ልጆቻችን እንደው ቤተሰቦቻችን የሚሉ አሉ። ይሄን ማለታቸው ልክ ነው አይደለም? ይሄንን በእነሱ ጫማ ውስጥ ሆነን መፍረድ አንችልም። ነገር ግን ዳንኤል ይበቀላል። አንድ ነገር ቢናገሩ ውጭ ያሉትንም ጭምር ነው ቤተሰቦቻቸውን አሳዶ እስር ቤት ነው የሚያስገባው። እንዲህ አይነት በቀለኛ
በጣም ክፉ መንፈስ የተጠናወተው ሰው ነው። መምህር ሲሳይን ሌላ ምንም አላለም። ልክ አይደለህም፣ አንተ የኔ ታላቅ ነህ፣ በሃይማኖቱም በመንፈሳዊም ትምህርት ከኔ ትልቅ አለ፣ አንተን እንዲህ መውቀስ አይገባኝም ነበር ያልከው ነገር ግን ልክ አይደለም፣ ብልግና ነው ብሎ ተናገረ። ይሄ የሚያሳስር አይደለም፣ እንደውም የሚያሸልም በሆነ ነበረ ገለጣው። ግን አሳሰረው ዳንኤል ክብረቴን እኚህን መምህር። በመጀመሪያ ዳንኤል ክብረት ወደ ስልጣን ሲመጣ እኮ የሚገርም አዲስ አበባን እኮ ሸጦት ነው የመጣው። ሲወዳደር እኮ ታስታውስ እንደሆነ በግል ነው የተወዳደረው አይደለም፣ በብልጽግና አይደለም። እንደውም ብልጽግና ቦታ ለቆለት ነው ለቆለት። በሱ በተወዳደረበት ቦታ እኮ ብልጽግና አልተወዳደረም ነበር። ተለቆለት ልክ አሁን ለኢዜማ እንደሚደረገው ማለት ነው። የከክል ያልነው ማለት እኮ ነው። ለቆለት የግል ተወዳዳሪ ነው ተብሎ የአዲስ አበባ ህዝብ መረጠው ተባለና ገባና በኋላ ብልጽግና ሆነ። የብልጽግና አሰልጣኝ ድብን ያለ አሰልጣኝ ሆኖ ብልጽግናን ያሰለጥን መደመር አሰልጣኝ ምናምን ሆኖ ቁጭ አለ ስልጣን ላይ ከያዘ በኋላ ማለት ነው። እና እንደዚህ አድርጎ ሸጦ ከክልል ተባብለው መጀመሪያ ስልጣን ማነው መወዳደሪያ ቦታ ለቅቅ ያለው ምናምን ብለው ቁማር ተጫውቶ የተፈጠረ ነገር ነውና ይሄ የሚያሳዝነኛል በጣም በዛ ህዝብ ላይ። አሁንም ኢዜማ ጋር የሚጫወቱት ጨዋታ ከዚህ ከዳንኤል ክብረት ጋር የሚመሳሰል ሆኖ ነው ያየሁትና አንዱ ይሄ ነው። ሁለተኛው ግን የኚህ ሰው እኛም እዛ ብንሆን እንታሰር ነበር ማለት ነው። እንግዲህ እሳቸው ተናግረው ነበር ብለን አይቀርልንም ዳንኤል ክብረት አይለቀንም ነበር ማለት ነው። ግን ያሳዝናል እንግዲህ የትችት አንድን በተለይ ስልጣን ላይ ያለ ሰው ያልተቸ ህዝብ ታዲያ ምን ይሁን ታዲያ? እንዴት አይነት በጣም እኮ ያስገርማል እኮ እንዴ! በእነመለስ ዜናዊ ጊዜ እኮ ብዙ ትችት እኮ ይተች ነበር እኮ በጋዜጣ ላይ ይጻፍ ነበር፣ ብዙ ጋዜጦች ነበሩ። ዋላው ስርዓት አለ ምን አለ እንላለን፣ ግን ያ ሁሉ ሆኖ ቀጥሎ ነበር። በፓርላማ ሳይቀር እኮ ሰዎች ይተቹ ነበር። መለስን ሲተቹት ብዙ ጊዜ እናዳምጥ ነበር አይደለም? እና እንዴት ነው ነገሩ? እንዴት ባሰ? እንደዛ ሁሉ ባሰ ይሄኛው ማለት ነው። ትንሽም እኮ ስም የለውም። አሁን ይሄንን ሰውዬ ገሰጸ። በተለይ ደግሞ ሃይማኖት ሰው ናቸው። ሰው ነው ሰውየው ሲናገሩና ይሄን ያህል የሚያሳስር የፖለቲካ ጉዳይም አይደለም። እና እኔ አሁን ምንድነው እንደዚህ አይነት ሰዎች ሲታሰሩ ግብረ መልስ ያስፈልጋል ከህብረተሰቡ እንዴ ከዚህ ከዲያስፖራውም ያስፈልጋል እኮ። በአንድ በኩል እኮ ሰው የተናገሩት እኮ ሁለቱ እኮ ይሄ ዲያስፖራው ውጭ ያለውና አገር ቤት ያለው ልጅና እናት አባት ነው፣ ወንድምና እህት ነው። እዛ አሜሪካ ያለው ወይ አውሮፓ ያለው አረብ ሀገር ያለው ሰው እዚህ የመርካቶ ኑሮ ሲወደድ የማይቸግረው ተደርጎ መሳል የለበት። ይቸግረዋል፣ ይሰማዋል። የሀገሩ ህመሙ ነው፣ ለቅሶ ነው፣ ደስታው ነው ያለው። አዳምጠናል። በትክ ይሄን ለምን አልክ ተብሎ ነው ዘብጥያ የሚወርደው አንድ ሰው። ስለዚህ እኔ ይሄ ጉዳይ በጣም በትኩረት ልናየው የሚገባ ውጭ ሀገርም ያሉ ኢትዮጵያውያን ሀገር ቤትም ያሉ ኢትዮጵያውያን በእውነት ቁጣቸውን ሊያሰሙ ይገባል የሚል መልእክት ማስተላለፍ ያለብን ይመስለኛል። በየህብረተሰብ ክፍሉ የሃይማኖት አባቶች በመስካቸው፣ መምህራን በሙያቸው፣ ሌሎችም ደግሞ በየሙያቸው ሐኪሞች፣ ዳኞችም ፕሮፌሽኑ ሙያው መስኩ የሚጠይቀውን ስነ ምግባር ሳይጥሱ ነገር ግን አንድ በጠቅላላ የሆነ ነገር አለ። የሰብአዊ መብት ጉዳይ የከፍተኛ የሆነ የሰው ልጅ መብት ረገጣ ጉዳይ ግን የሁላችን አጀንዳ መሆን አለበት። በዚህ ጉዳይ ላይ ኢትዮጵያን መተባበር መቻል አለብን። የኑሮ ውድነት ጉዳይ አሁን ያነሳ ነው። ይሄ ጉዳይ ቅድም የዘረዘርከው መሳይ ኑሮ ውድነት ጉዳይ እኮ ይሄ ፓስተሩንም ቄሱንም ሼሁንም አስተማሪውንም ዳኛውንም ሊያስቆጣ የሚገባው በሙሉ ሊያስተባብረን የሚገባ ጉዳይ ነው መሰለኝ። ስለዚህ ኢትዮጵያውያን ይሄ በጎ ቁጣ የምንለው ባለፈው ፕሬዚደንት ኦባማ አሉ ያልነው እዚህ ሀገር ተናገሩ ያልነው ቁጣ ያስፈልጋል። በጎ ቁጣ፣ በጎ አመጽ መልካም ነው። እሱ ኃጢአት አይደለም። በእውነት መንግስት ላይ መነሳት፣ መንግስትን ማረቅ፣ መቀየር መንግስትን ይሄ
የሰው ልጅ መብታችን ከሰማይ በታች የተሰጠን መብት ነውና አይ ቲንክ የኢትዮጵያውያን ቁጣ መቆጣት ያስፈልገናል። አንዳንድ ህዝባዊ እምቢተኝነት ጥሪዎችም አሉ። በዚህ አጋጣሚ መሳይ በፊታችን ቅዳሜ መጋቢት 26 ቀን እንደዚህ ሰፊ የኢንተርኔት ህዝባዊ ትዕይንት አለ። በዛ ትዕይንት ላይ እንደዚሁ ሁሉ ኢትዮጵያውያን በቴሌቪዥን በኢንተርኔትም እየተከታተሉ ህዝባዊ እምቢተኝነትን ማሳየት ያስፈልጋል። ይህ ጅማሮ ነው። ከዚህ በኋላ ተለጣጣቂ የሆኑ እንቅስቃሴዎች ሲኖሩ ህብረተሰቡ መሳተፍ ይኖርበታል የሚል ነገር በዚሁ አጋጣሚ ላስተላልፍ። መሳይ በጣም አመሰግናለሁ። በእውነት ገለታው በጣም ነው ማመሰግነው። ተመልካቾቻችን በተለያዩ ጉዳዮች ላይ ትኩረት ያደረግንበት የዛሬው የአንከር የመረጃ ክፍለ ጊዜ በተከታተላችሁት መልኩ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።